ሚጣ የታባቷ ገባች እያየዋት ነበር። ማሪ የታባ ገባ እየላኩልህ ነበር። እሺ አዲስ ታይምስ አዲስ ታይምስ ኢዝ ማይ ብራዘር። ቆይ ጋይስ እኔ አሁን የአበሻውን ባህሉን በቃ እንረጋገጥ። እኔ ዮኒ ማኛ ምን ይዞባት ነው እያሉ በቃ በቃ እንደባደር ምን ይሻላል ማለት ይዤባታል። ለምን ሚጣጋት የግራውን አልተላጨችውም። ቤተሰብ ልንገራችሁ የግራ ላይ ቀኛለሁ የግራ ከንፈር አልተላጨም። ልንገራችሁ ብዬ ነው። እንጣላለን። ኧረ ጾም ነው። አጨብጭብ አለሞታ ወይኔ አስቀረጽከ። ወንዴ ራሱ አለ። ወንዴንም አስገባው። እሺ አዲስ ታይምስ ስለሆነ አንደኛ ነበር። አንተ ጆከር ምን ላድርግ እኔ ማኝዚ እንግዲህ አይዋሽም። ማሳይቻለሁ አይቻለሁ። እግዚኦ ማረና አሁን ስሙ ማሪ ማኛው የሀበሻን ባህል አላውቅም፣ ሀበሻ እንዴት እንደሚጀነጀን አላውቅም እያለ ነው። ስለዚህ አይ ቆይቶብኛል። አንድ ነገር ልንገርህ፣ ቆየው እንጂ ስልክ ተደዋውለው ስልኩን ክፍት አድርገው ሁሉ የሚያድሩ አሉ። ምን ለመሆን ነው የሚታደረው? ይህ ፍቅር መግለጫ ነው። 8 ሰዓት 9 ሰዓት ሪከርድ ተደርጎ ድሮ ፌስቡክ ላይ አላየም? ፌስቡክ ላይ ስቶሪ ላይ ሁሉ ይደረግ ነበር። ድምጻቸውና ትንፋሻቸውን ይደማመጣሉ። አዎ ትንፋሽን ማለት ማርያምን ስለሚያውቀው ተጣብሶ ስለሚያውቅ እና ወደ ሀሳቡ ጆን ዳንኤልም አዶናይ እንዳይሰማ ብሎ ነው ቀስ ብሎ እንደዛ ብሎ ሲያወራ እኔ ተመቸኝ። ከስልኩ በላይ ጆካ የገለጸው አገላለጽ አይታ ሲደግመው ገብቶታል እኮ ሙድ ለመያዝ ነው እሱ። እውነቴን እኮ አሁን ጃኒ ያንን ድምጽ አላቆም ብላለች። ስለዚህ እኛ ከጃኒ ነው የምንሰማው። ያ ድምጽ የቆየ ሊሆን ይችላል። ዮኒ ዝም ብለህ አረ እንደዛ ካልክ ሰዓቱን ምናምን ነው ተደዋወለበትን ካሳየስ ኖ ልጁ ሴጣን ነው። ቪዲዮ እንዳይለቀውና ጉድ እንዳይፈላ ተው። ምን አለ መሰለች፣ አይ በግልጽ ቪዲዮውን እለቃለሁ ቢል መብርሃንን ከመድረ ገጽ ነው የምናጠፋው። ቪዲዮ ምን እንደሚለቀው አንደኛ አንድ ፍቅረኛ ኖ ማህሪ ይኸውልህ፣ አንድ ሰው በፍቅር አንድ ጊዜ ልንገርህ፣ ይኸውልህ በፍቅር አዳምጠኝ ማህሪ፣ ይኸውልህ በፍቅር ልታሳልፍ ትችላለህ። የሰው ራቁት ቪዲዮ መልቀቅ፣ ለዛውም የፍቅረኛ ኤክስ ገርፍሬንድ እብድ ነህ ነው ወይ ነው? ጤነኛ ነው ወይ ነው? እንዲህ ያደረገ ቀን እግዚአብሔር እሱ እኮ አይደረግም። እንደኔ ወንድ ነው። ሌላው መዘግብ ምንድነው መሰለህ ሀብት እሱም እንደዛ ያደርግም እሱም እንደዛ ያደርግም። ቆይ ጆካ እሷ ራሱ ማሪ አንዴ ቃል በቃል የተናገረችው በፊት በነበረን ሪሌሽንሺፕ ላይ የራቁት ምናምን ሊኖረው ይችላል። ኦፍ ኮርስ ፍቅረኛ ነበር ይኖረዋልም እንጂ ምን ጥያቄ አለው ነው ያለችው። ስለዚህ አብዛኛው በፍቅር ያሳልፉ ሰዎች እንደዚህ አይነት ነገር ሊኖር ይችላል። ምንም አዲስ ነገር የለም። አዲስ ያመጣው ግን ምን አለ መሰለህ፣ ውሸት ነው አላምንም ካልከው እና በዛ አታክ የሚደረግ ከሆነ ራሱ ነፃ ለማውጣት ገብቷል። አትሊስት ፖስት ባይሎም ግን እነዚህ የሚታመኑ ሰዎች ጋር ሊለቀው ይችላል ራሱን ለመከላከል ማለት ነው እንጂ አይመጣም ነበር። ቪዲዮ አሁን ምን ቪዲዮ ራሱ ነው የሚበላው በዛ። ቆይ አንድ ነገር ልንገርህ፣ አሁን ይቺ ልጅ እኮ ይቺ ልጅ ሄዳ ሌላ ቦታ ሰርቃ አይደለም፣ የረጅም ጊዜ ገርፍሬንዱ ነች። ቪዲዮን ቢለቅ ሰውዬ እኛ የኢትዮጵያ ሕዝብ አጠቃላይ በህግም ነው የምንጠይቀው። ባይዘወይ በሚዲያ ብቻ ነው የምናጠፋው እኮ ይሁን ለራስ እኮ ነው የምታመጣለው። አላምንም እያልከው ነው። ስለዚህ በቃ አሪፍ ነው። በቃ የምን ማሳመኛ ነው? ለምን ነው ምናምን ለአንተ በህግ መጠየቅና ለህዝብ መጠየቅ በህግ መጠየቅ ፈርቶ ሳይሆን ለህሊናው አንተ ጥሩ ጊዜ ያሳለፍከው ሰው ጋር እንዴት ብለህ ነው እንደዚህ አይነት ነገሮችን የምትለቅ? ለህሊናው ሲል አይለቅም። ጆካ አይለቅምና ህዝብን ፈርቶ ሳይሆን ለራሱ ሲል ለማንነቱ ሲልም ማንም እኔም ቢሆን ያንን ነገር ቢያደርግ አለቀው። እውነቱን ነው። ይኸውልህ ታስታውስ እንደሆነ አንተ ጋር መጥቶ ይሄ ሰው ብሌም ስለተደረገ ነው ራሱን ለመከላከል የተናገረው እንጂ ሊያወጣውን ፈልጎ አይደለም እኮ ራሱን ለመከላከል ነው አይደል? ጆካ አንተ ጋር የተናገረው ነው አልነበረማ። ምን መሰለህ፣ ይኸውልሽ ማሪሻ ልዘግበህ፣ ጆካ ቤት የተጠራው ጆከር ቤት የተጠራው በምን መሰለህ፣ አካውንቷን አንተ ነው ያዘጋኸው። ሁለተኛ ነገር ደግሞ ይደበድበኛል፣ አቢዩዝ ያደረገኝ ነበረ
ከዚህ በፊትም ደጋግሞ አካውንቴን ያዘጋ ነበር ላለችው እና ፒክቸር ላረገችው እሱን ነው የተጠየቀው። ጆከርም የጠየቀው እሱን። እሱ መጥቶ ያለው ግን ፍቅረኛዋን ላለማጣላት ስል ነው እስከዛሬ ዝም ያልኩት። ዩዝ አላረኳትም እኮ የሚለው ራሱ በደንብ አልተናገረም። ሆነስ አዎ ምንም አልነካውም። እኔ ሴት ልጅ በጣም አክባሪ ነኝ። እሱ ነው ተጀነጀነ ትደውልልኛለች የሚለውን ነው ለህዝብ ማሳወቅ አዲስ ቆይ ለአዲስ ልመልስለት። ይኸውልህ ዮኒ ማኛ ጋር መታ እኮ አምናለች። ጆከር ይኸውልህ ቪዲዮ ላይ እንዲያርጎ ደብድቦኛል ብላ ያስተላለፈችው መልእክትና ማኛ ጋር መታ ገብቷል። ተደባድበን ብላ ገብቷል። ተደባድበን ሳይሆን መስተዋቱን ሲመታው ላይቴ ላይ ወድቆ ነው ያለችው። ተደባድበን አላለች። እሷን ይኸውልህ እሷን እሺ፣ መጀመሪያ የሰራችው ቪዲዮ ምንድነው የሚለው? ቆይ አዲስ ታይም በመጀመሪያ ደረጃ አካውንት ተዘግቷል። ያዘጋብኝ ጆን ዳንኤል ነው። እናትና አባቱ ያውቃሉ አለች አይደለ? የሰራችው ቪዲዮ አቢዩስ እንደሚያደርገኝ ምናምን ያውቃሉ። እሺ እኔ አሁን በጣም ስሜታዊ አድርጎኝ የነበረው ነገር ይሄንን እሱ ነው የተለተለኝ በቢላዋ አለች። ይሄንን እንደዚህ ያደረገኝ እሱ ነው ብላለች። ይሄንን እንደዚህ ያደረገኝ በቢላዋ እሱ ነው። በቢላዋ አይደለም የሚለው በቢላዋ አለ። አዎ በቢላዋ ነው። ይቅርታ ጋይስ ቆይ እንጂ እንረጋጋ። ይሄንን ነገር ስትል እኔ ቪዲዮ ማታ ጊፍት ሰጥቻታለሁ። አካውንቷ ተዘግቶ ይሄን ቪዲዮ ተሰርቶ ሳይና ያን የነበረው እንትኑን ሳይ የምር ወዲያው ነው የጻፍኩለት። እሱን አምጥተህ ማሳየትም እንችላለን። እንዴት አንተ ሴት ልጅ ላይ እንዴት ብዬ ነው የጻፍኩለት? ሳይመልስልኝ ነው የገባው ወደ ቲክታክ። ጆን ዳንኤል ለምንድን ነው ይሄን አደረከው? አካውንቷንስ ለምንድን ነው ያዘጋው? ይምጣ ተባለ። አይ ሊመጣም ይችላሉ ላይም ባልተቤቶቹ መጥተው ይጠይቁ ሲባል ሊመጡም ይችላሉ ላይመጡም ይችላሉ። እዛ ንግግር ላይ ነበር መጀመሪያ የገባው እኮ አንተ ነህ። እያወራንበት ነው። ይሄን ነገር አድርጎ ከሆነ አላደረገም ከሆነ የሚባለው ነገር ላይ ስንነጋገር መጣ። አንተ ጋር ስምምነት ስለሌላቸው ይውረድልኝና አገባለሁ ብሎ ቴክስት ሲያደርግልኝ እዚሁ ቲክታክ ላይ አንተን አስወረድኩና አስገባሁት። ስንጠይቀው አካውንቷን አላዘጋሁም። እናትና እህቴ ያውቁ ነበር ወይ? አካውንቷን ከዚህ በፊት አዘግተህ ስለማስለቀቅህ ያውቁ ነበር ወይ ስንል በጭራሽ አልደበደብኳትም በራሷ ጊዜ አለ አይደል? አዎ አልደበደብኳትም ላለው ደግሞ የራሱ ቪዲዮ ክላሽ አረገች። ልጨርስል በጥፊ መታታል ብለው ዱባይ ሰዎቹ ይዘውት ቁልፉን ቀምተውት እንደነበረ ተናገረ። ዮኒ ራሱ ጆከር አሁን እኮ ወደ ተቆረጠበት እኮ ንግግር እኮ ነው ዮኒ ጆከር ዮኒ እዚህ ቪዲዮ ላይ እኔ እንደውም ጆን ዳንኤል አይ ይሄን አያረግም በጣም ኢራሽናል ነው ምክንያታዊ አይደለም ማዘጋት አይችልም ብዬ ተከራክሬያለሁ አይደል ዮኒ። ከዛ ምንድነው ዮኒ ቪዲዮ አወጣ። ዮኒ ቪዲዮ ሲያወጣ ልጅቷን በጫማ ጥፊ ሲመጣ የሚያሳይ ቪዲዮም አይተናል። እያየን እንዴት ነው ዝም የምንለው? ገባ ባለ ብዙ አረቦቹም ደግሞ በጥፊ አይተንሃል ብለው ፖሊስ ጠርተው አሁን እኮ ያን ያለፈ ነገር ሳይሆን እዚህ አሁን አልመቷትም ብሎ ሸምጥጧላ። እሱ የዱባዩን እኔ አላውቅም፣ ሌላ ቦታ ላይ ያለውን ነገር አላውቅም። ቢላል አለችም በነገራችን ላይ ኖ ጆከር እሱ አቢዩዝ ያደረገኝ ነበረ ይመታኝ ነበረ ችዬ ዝም አልኩኝ ለረጅም ጊዜ። አሁን ግን አካውንት የተዘጋ ነው። እነዛ ቪዲዮዎች ቆይ አዳምጠኝ። እነዛ ቪዲዮዎች ከዛ በኋላ እንዲሁም ላይቭ ላይ ልደቱን ሲያከብር እኮ ከኋላ ገፍትሮ እሷ እየተጫወተች ነው። ብዙ ሰው በተሰበሰበበት እንዴት ነው አንተ ሚስትን ሂምሌት የምታደርገው? እኔ እኮ አሁን አዲስ ታይም አሁን እዛ ላይ መመታቱና መንታቱን ያንን ነገር እኮ ይኸውልህ አላደረገም እያልኩ ግን እሷ ቪዲዮ ላይ አዳምጠኝ እንነጋገርና መስመር እናስይዘው። እናንተ ወደኋላ ነው የምትመለሱ። እኔ የተሰራው ቪዲዮ ላይ እሱ ነው ይቆርጥ ብላለች። እዚህ ጋር መታ ደግሞ ምን አለች? ለአንተ ቪዲዮም መልሰህ ማውጣት ትችላለህ። ምንድን ነው ያለች? እኔ በር ዘግቼ ነበር፣ መስተዋቱን በጠርሙስ ነው በምንድን ሲመታው ተቆርጦ። ታዲያ ማን በመታው ነው የተቆረጠችው? እስቲ ዘግበኝ። እናንተው ለምሳሌ እየተጣላን ጆከር በር ዘጋው ጥለህ መሄድ አለብህ። ምን አገባህ? በር ዘግታ ራሴን አጠፋለሁ ስትል አሁን አንተ ራሴን አጠፋለሁ ካለች አንተ ካልወደድከኝ ትባላለህ። እንደውኛ ወንዶች አይደል? እኔ ዙሮ እኔ እዚህ ላይ አሁን እሷ የሰጠውን ሐሳብ ነው እኔ የምናገረው እንጂ እኔ ቦታውም ላይ የለም። አሁን ትላለች ያውን ዘመን ሴት ቆይ ያውን ዘመን ሴት ከኔ ጋር ካልሆንክ ከራሴን አጠፋለሁ ብላ ምናምን ትላለች። ያውን ዘመን ሴት ማለት ምን ይቀየራል? የድሮ ፍሺ ማግኘት እኔ አንድ ነገር ልናገር። ፍቅር እኮ ነው ዮኒ፣ ፍቅር የለም ብላ ነው የምታምነው።
እሞትልሃለሁ። ጆከር ቆይ አንዴማ ማግኘት ልንገርህ። አንደኛ ነገር ይኸውልህ ጆን ዳንኤል መጥቶ የራሱን ፖለቲካ ሰርቶ ነው የወረደው። እንዲጠየቅ አልፈለገም፣ ቻሌንጅ እንዲደረግ አልፈለገም። ኢቨን እኔ ራሱ ብዙ ጥያቄዎች ነበረኝ። በሪስፔክት ልጠይቅህ ስለው አልፈልግም። ማንም ቢጫጫ ምናምን በማንም ቢጫጫ ምናምን እኔ ፐርሰናል እኔ ጌመር አይደለሁም ወይ ዩቲዩበር እንትና አይደለሁም። እንደሱ ኮንተንት የለኝም። የራሴ ሌላ ህይወት ያለኝ ሰው ነኝ። ላይክ ወይ ቀንቼበት ወይ ሌላ ኢንቴንሽን ኖሮኝ አይደለም። ግን ከተደረገው ነገር አንፃር እንዲጠየቅ አልፈለገም። 100 ሺህ ሰው ባለበት ሀሳቡን ሽጦ ነው የወረደው። አለቀ እንጂ ከድምፁ አንስተን ቆቆቆቆቆቆ የሚል ድምጽ ነው የሰማነው። ሁለተኛ ነገር እንትኑን ወደ ላይ አድርጎ ሲያሳየው ዓመተ ምሕረቱ የቆየ ነው የሰማነው። ገባ ያየ ነው ጆከር ቤት ሲያሳይ ማለት ነው። አንድ ሰው መጥቶ የሆነ ነገር ሲያብራራ ለሚጠየቀውም ጥያቄ መልስ መመለስ አለበት። ገባ መጥቶ እሷ ላይ እንደዚህ ፎልስ አኪዩዥን ተናግሮ እኮ ከመውጣት ይልቅ ማዳመጥ፣ ቻሌንጅ መደረግ፣ እንዴት ሆኖ ለምን የሚለውን ነገር መመለስ አለበት እንጂ አንድ ሰው ሁሌም ቀድሞ ስለከሰሰ አንደኛው ተከሳሽ ነው ማለት አይደለም። አንድ ሰው ቀድሞ የሆነ ነገር ስላደረገ አንደኛው ወንጀለኛ ነው ማለት አይደለም። ግን በዚህ ደረጃ አሁንም ደግሜ የምናገረው ጃኒ አታጠፋ ማለት ታጠፋ ትችላለች። ግን ማንኛውም ቲኔጀሮች የሚያሳልፉት ነገር ነው። ኢትዮጵያ ውስጥ ሁሉም ነው የሚያደርገው። ችግሩ ሚዲያ ላይ ስለማያወጣ ነው። ችግሩ ፐብሊክ ፊገር ስላልሆኑ ነው እንጂ ሁሉም የሚያሳልፈው ነገር ነው። አሁን ግን ነገሮች ተጋግለው ጭራሽ ልክ ሴት ልጅ እንደ በግ እንደ ዕቃ ገሌን ያግባ እያሉ ሴት ሲመርጡ የሚውሉ ሰዎች አሉ። ገባ ይሄን ያህል ማለት ሴትነት ረክሶ ማለት እንደ እንትናን ቢያገባ ጥሩ ነው እንትናን ቢያገባ ጥሩ ነው ይባላል። ስለዚህ ይሄ ትክክል አይደለም። ልታጠፋ ትችላለች፣ ብስለት የላትም፣ ላይፏ ትንሽ ከባድ ነው። በልጅነቷ አሳልፈው የመጣችው ስትራግሎች አሉ። አዎ ግን በዚህ ደረጃ ከትልቅ እስከ ትንሹ እየወጣ አንድ ሴት ልጅን እንደዚህ መቀጥቀጥ ትክክል በፍጹም ትክክል አይደለም። ነገ እኮ ህይወት ይቀጥላል። እቺ ልጅ እሱ ብቻ አይደለም ሰው ወልዶ ይፋታ አይደል እንዴ? ወልደህ ምናምን እኮ ትለያያለህ አይደለም? ገና እንደዚህ ቦይፍሬንድ ገርል ፍሬንድነት ይቅርና ግን ትክክል አይደለም የተሰራው። አሁንም እውነቷ አልወጣላትም። አንደኛ ልጅቷ በሳል አይደለችም። በሳል አለመሆኗ ነው እዚህ ጣጣ ውስጥ የገባችው እንጂ በሳል ብትሆን እውነቷ ይወጣላት ነበር። ስለዚህ የሆነ በቃ ተሸማቀቀች። እግዚአብሔር በጣም ያሸማቅቃል። የዚህ ህዝብ ጆከርና ማሪ ይቅርታ፣ ልክ ነሽ። ጆከርና ማሪ ይህንንም አብራችሁ እንድትመልሱልኝ ነበር። ከቲክታክ ላይ አጥፍተውታል። አንድ ላይ በዚህ ጉዳይ ላይ ምን ትላላችሁ? ነበርሽ ይሄ ቪዲዮ ማነው ቪዲዮ? እስኪ ጠጋርጋ ናዩ እስኪ ድገመው። ከጆን ዳንኤል ጋር ነው የሚሳሳሙት? ከሌላ ልጅ ጋር። አይ ያለፈ ህይወቷ ሊሆን ይችላል። ምን በምን እድሜያ ነው የምታሳ? ስንት ዓመቷ ነው ናዩ? ስንት ዓመት ጆን ዳንኤል እና ናዮ ከተገናኙ ስንት ጊዜያቸው? አይ ስንት ዓመቷ ነው ለማወቅ? ቆይ ላስረዳ። እኔ አስረዳ። ጃኒና ጆን ዳንኤል ተገናኙ አይደል? ተገናኙ። በፍቅር አብረው አሳለፉ። እሷ ጋር ሲለያይ እችኛዋን ነው ያዛል። ይህችኛይቱ ከዛ በፊት የነበራት ጓደኛዋ እንጂ በሱ ላይ በጆን ዳንኤል ላይ ያደረገችው በስንት ዓመቷ ነው የኔ ጥያቄ? በስንት ዓመቷ? ስንት ዓመት? አሁን ቅርብ ዓመታት ጃኒና ይበላለታል። ገርልፍሬንድ የጀመርከው በስንት ዓመት ነው? እኔ ድንግሎኜ ነው ያገባሁት። ለምን እድሜ ላይ ትሄዳላችሁ? አሁን ቅርብ እኮ 3 ዓመት እኮ 4 ዓመት እኮ አልሆነውም እኮ ጋይስ። ነገሩን አዲስ ታይም ነገሩን እናዙረው ካልን ይዞራል እንጂ ጃኒና ናዮ ይበላለታል። ላሲስ እድሜያቸው ይበላለታል ካልክ እኔ የምለው ቆይ አዲስ ታይም ስለጠይቅ ናዮን ያገኛት እኔ 8th ግሬድ እያለሁ እኔ 14 15 ዓመት ልጅ እያለሁ የመጀመሪያ ግሬድ 15 የሚለው ደረጃ እሺ ጃኒ ያገኛታል። ጆካ አንዴ እምልህ ምንድን ነው ሶሻል ሚዲያ ላይ ወጥተህ ፋሚሊ እያወቀ እንደዚህ እናደርግ ነበር ወይ ነው። እኛም እኮ አልያዝንም ምናምን እያልኩኝ አይደለም። በልጥጥ ሂሳብ ግን እየተሳሳምን ቲክታክ ላይ ወይም ሌላ ላይ ፖስተው ነበር በ10 ምናምን ዓመታችን ጀንዚ ይባላል። ይሄ ጀነሬሽን ጀንዚ ይባላል። የኔና ያንተ የተለየ ነው። ይሄ ጀነሬሽን እኮ ከባድ ነው።
እሳት ነው የዚህ ጀነሬሽን። እኔ አሁን ልጄ እንደዚህ እየተላላሰች ተለጥፏል። የቆየ ነው ወይስ አሁን ጆን ዳንኤል ጋር ከወለደች ወይም አብራ ካለች በኋላ የተደረገ ነው የሚባለውን ነገር ላይ መሰለኝ ይሁን ይሄን ቪዲዮ ልታመጣው ይቻልከው ነው ወይስ አይደለም ነው የኔ ጥያቄ። እኔ ጥያቄውን የምመልስልህ ከጃኒ በፊት ጃኒ ጋር ከእንትን ወደ እሷ ከመገናኘቱ በፊት የነበራት ህይወት በምን አወቅ? አሁን ነው ያየው ቪዲዮን በምን አወቅ? አውቃለሁ፣ በደንብ አውቃለሁ። የቆየ ነው እኔ ማይቻለው አውቃለሁ፣ በደንብ አውቃለሁ። እስከ ስር መሰረቱ እስከ ጸቡ ሁሉ ላመጣልህ እችላለሁ። ችግር የለውም። ጸቡ ሙላ ነበረው ናዮ ጋር የነበረው ጆን ዳንኤል ጋር ከነበረች ከማንም ወንድ ጋር ሂዳ አታውቅ። ጃኒ ግን ሂዳ ታውቃለች። ጃኒ ማን ሄዳለች? መረጃ አለ ጆከር፣ ምን መረጃ አለ ጆከር? የታወቀ የጃኒ መረጃ ናምጣ። እንደምታስቧቸው ጆን ዳንኤልም ሰካራም ነው፣ እሷም ሰካራም ነው። በአጠቃላይ ሚዲያ ላይ ያሉ ሰካራሞች ናቸው። ምንድነው እንትን የምትሸፋፍኑላቸው? እኔ ጆን ዳንኤል ሰው ይላልፈው ነው። እኔ አንድ ነገር ልንገርህ። አይ ጃኒን ምን እኔ ጃኒ መሰለኝ መሰካራም ማለት እኮ እድሜያቸው ነው። ይሁን ማን ነው ጆከር መዝናናት ሶቴ ነው። አዲስ ታይም አዲስ አበባ ውስጥ እነሱ የሚሰሩትን ነገር ገንዘብ እስከፈለገ ጥግ ድረስ አላቸው። የፈለጉትን ነገር ነው የሚያደርጉ። ዛሬ አንዱ ጋር ታድራለች፣ ነገ ከዛ ጋር ታድራለች። እንደዚህ አይነት እኮ ውስጥ ላይ ከገባን ብዙ ነገር ይወጣል። ምን ይሄንን ትላለህ አንተ? በ20 ሚሊዮን ብር ተሽጦ በዚህ ሳምንት በማስታወቂያ ስም ገብቶ አንድ አሁን 8 የወለደችን አሮጊት የሚደክል ፌመስ አለ። እሱ ቪዲዮ ሲሰራ እንደ ቀልድ አውርተህማ አታልፈውም። ጨርሳት። እንደ ቀልድ አላወራውም። ነገሩ ቁማር ነው። በሰውየው ላይ ቁማር ያስያዙበት ሴቶች ሰብሰብ ብለው ቁማር አስይዘውበታል። ያደርገዋል አደርገውም። ይሄ 20 ሚሊዮን ምን አድርጎ አዳምጠኝ፣ 20 ሚሊዮን ደርሷል ቁማሩ። ሰውየው ግን የተባለው እሱ ማስታወቂያ ትሰራለህ ተብሎ ነው የሚሄደው። እሺ ሄደ። እኔ እናረጋዋለሁ። አዳምጠኝ፣ ምሳሌ ይሆናል። እኔ አከሌን እናረጋዋለሁ፣ አመጣዋለሁ፣ በእጅ አስገባዋለሁ። እኔ እና ክላስ 4 ጓደኛሞች ናቸው። እኔ እና ክላስ ይዛል። እኔ እና ክላስ ይዛል። 4 ሚሊዮን ደርሷል ለሱ የሚከፈሉ፣ 20 ሚሊዮን ደርሷል ለሱ የሚከፈሉ። በአጠቃላይ ግን የተያዘው ወደ 50 ሚሊዮን ብር ናቸው። 4 ባለ ሀብቶች ናቸው ማለት አልገባኝም። ሲዙት ባለ ትዳር ሴት ዋና 20 ሚሊዮን ከፍላ ልታመጣው ነው አልኩ። በማስታወቂያስ ግን አታመጣው። ወደ 30 ሚሊዮን ብር ደርሷል የሶስቱ። 5 ናቸው በቃ። እና ምንድን ባል ለመንጠቅ ነው 50 ሚሊዮን ድረስ? አልገባኝም። ያብራራልኝ። የማወራው ነገር አልገባም። እንደ አዲስ ታይ ግለጸው እስኪ። ይኸውልህ 4 ጓደኛሞች አሉ። እሺ ባለሀብቶች ናቸው። አጀንዳውን እናሸጥላቸው የሸፋፍ እያደረግ አልሸጠውም። እኔ ስምም አልጠራም ስለሚያዩት ያን ጊዜ ማስታወቂያ በዚህ ወር ላይ ሲሰራላችሁ አንድ ፌመስ ማስታወቂያ ከሰራ ያዙት። 4 ባለሀብቶች ናቸው። አንዷ እኔ አምጥቼ 20 ሚሊዮን ካረገው ምን ነው እኔም ባረገው ምን አለ? አሁን ምን አለ? እኔ እንግዲህ እድሉን ጸሎት አድርጉልኝ ቤተሰብ፣ እኔ ልስራው። እኔ ወሬውን ልንገርና ምናልባት ጸብ ምናምን ቀጣይ ላይ ስለሚያመጣ ቀጣይ አጀንዳ አለን። እሺ ቀጣይ ወፍራ የማይፈረጥ አጀንዳ ነው። እኔ ገና ፎቶውን ሁሉ እየጎለጎልኩ አመጣልሃለሁ እና ከስር ኤርሜች ዲያል ነው ያርግልህ። ኤርሚዬ ኮክ 20 ሚሊዮን አባት። አረ ኤርሜች ዲያል አይደለም ካረግሩ ነው ያርግለት። ምንድነው የምትለው? ቆይ ጆካ አሁን ወደ ምን እናርግ መሰለህ? እንደዛ ከሆነ እንዴ አሁን ጆከር አንተ ብትባል ያርግልህ እንጂ ምን ላይ ያርግልህ ልለው እንዴ አማል እንዴ? አይ እኔም ቢሉኝ ያርግልኝ ነው የምለው። በ20 ሚሊዮን ማስታወቂያ በቃ ጻፉ ከታች ሊሆን ያማል። የሰማሁትን እና ያየሁትን ነገር ነው ሲሰራ ታያላችሁ። አዶናይም ይሄ ሰነድማ ድሮን በለው እኮ ድሮ እንደታሰበ አዶናይሻ በ20 ሚሊዮን አባቲ አጨብጭቤ ነው ምድር አዲስ 10% እንኳን መንግስት ነው ያማል እንዴ? 20 ሚሊዮን የሰው ህይወት ይቀይራል። ብሩ እንዴት ነው የሚያገኘው? ጆከር እኮ ግልጽ አላደረገውም። ምንድን ነው አዲስ ታይም ምን ተው በቃ እኔ በቃ ጨርሻለሁ። እንዴ ለአበሻ እንደዚህ ወርቆርጠማ ትሄዳትም። ምናልባት እኔ አንድ ብዙ አጀንዳው እኮ ገና ይሰራበታል። እንዴ አብዳን ዝም ብሎ በነፃ ይለቀቃል። ዝም ብሎማ አይኒቲ እኔ 5% አውቃለሁ ስለወሬውና ለማንኛውም እኔ እንዳልኩት ይሸጣሉ፣ ብልግና ይሰራሉ፣ ጨዋ አይደሉም ለማለት ስለፈለኩ ነው እንጂ እኔ እንኳን 20 ሚሊዮን ለ100 ሚሊዮን ኩላሊቱ ግን ብሩ በምን ጉዳይ ነው የሚሰጠው ነው
ይሄዳል። ማስታወቂያ ግን ለህዝቡ እዚህ የሆነ እንትን ወይ ብሎ ኧረ ያርግልህ ወይ ልብስ ቤት ይሆናል የሆነ ፎቅ ማስታወቂያ ነገር ያሰሩታል። ግን በውስጥ ጨዋታው ሌላ ነው። በጣም አሪፍ ነው። ይሄ የተባረከ ባለሀብት ሴቶች እኛ ቀድመን ሰማና ያ ነገር እንዳይሆን ልመርቃችሁ እነ ጥንፌ ገለቱ 1 ሚሊዮንም 2 ሚሊዮንም እያጫወታችሁ ማስታወቂያ የምታሰሩ እግዚአብሔር ይስጣችሁ። ልመርቅበት 20 ሚሊዮን ከደረሰ ደግሞ እግዚአብሔር ይባርከው። እነ ጥንፌ እኔም ቢሆን ጨክኜ ገባበታለሁ። ቤተሰብ እግዚአብሔር ይባርካችሁ። ይሄ ጥሩ ነገር፣ ይሄ ምንም የሚያሰድብ ነገር የለው። ይሄ ጥንፌ ገለቶች ብር እየሰጡ ማስታወቂያ እያሰሩ የት ነው ብለው ነው ሰው የሚጠይቀው። እኔም ልስራ ነው የሚል ማንም ቢሚላለ ይሄውን ያልተገለጠ አጀንዳውን ስተን እኔ አሁን ጃኒን ማታ ዮኒ አይታላል ላይቭ ገብቼ ብዙ ሴቶች የሷ ደጋፊዎች እኔ የማላውቀውን ነገር ነው የነገሩኝ። ለምሳሌ እቺ ልጅ ቤተሰቧ እንደምታስተዳድር ለእናቷ ቤት እንደገዛች መልካም ነገር ልጅ ነች። 23 ዓመቷ ነው። ወታ መደነስ ክለብ መሄድ ምናምን ያለፍንበት ነው። እኔም ጆከር ሁላችንም እዚህም አሁን እናደርገዋለን እኮ አይደል እንዴ? ስለዚህ እንደዚህ አይነት ነገር ያው እነዚህ ልጆች አንዳንዴ የተጋነነ ሀበሻው ደግሞ እኔ እኮ ማታ ሳውራ ሰምተኛል። ሊሆን ሰው እኮ አሁን እኔ አዶናይና ጃኒ ምናልባት እኮ ስክሪፕት ይሆናል፣ ምናልባት ግንኙነታቸው ድራማ ሁሉ ሊሆን ይችላል። ዊ ኔቨር ነው፣ አናውቀውም። ገና በደንብ የተረገጠ ነገር የለም። ህዝቡ ግን ይንገበገባል። ልክ እኔ የምለው አንተ ምሳ በልተሃል ወይ? አንተ መኪና ቀይረሃል ወይ? አንተ ቤት አለ ወይ? አንተ የቤት ኪራይ ከፍለሃል ወይ? የህዝባችንን ነው የምለውና ይሄን ያህል በግለሰቦች ጉዳይ ደግሞ እንደ ማህበረሰብ በቃ አልፋና ኦሜጋችን ጃኒና አዶናይ የሚል ማህበረሰብ ስናይ አይ ቲንክ የኛ ማህበረሰብ ጋንጃና ሉባንጃ ቀላቅሎ አጭሷል ወይ ነው የምለው። ሲሪየስሊ ምንድነው ይሄ ሁሉ ነገር? እኔ አሁን የሙስሊሙንም የኦርቶዶክስንም ጾም ብጾም ይፈረድብኛል? በዚህ ጉዳይ አይፈረድብ እንዴ? አሁን እኮ ምክንያቱ እየገባኝ ነው። እውነት ነው ይፈረድብኛል። አሁን እኮ ገባኝ ነው። ህዝባችን ራሱ ያለ ማበድ ይሁንዬ። አንተማ ተመስገን እንኳን አላበድክ። እንደው አየሁት እኮ ቪዲዮም ሰራውልህ እኮ እኔማ እና በቃ ሁሉ ነገር ግን እኔ የምለው እስኪ ማን ነው ጆከርም አለ ሚጣም እስኪ ዛሬ እንታረቅ። ተጣልተናል ሌላ ጊዜና ማን ነው ማሪጋ ተላልሳችኋል? አይ ዝም ብሎ በስሱ ከወንዴ ጋር ሰላም ናችሁ? ወንዴ ጋር የተቦጫጨቀን ሰላም ነን። ተጣልተናል። ወንዴ በጣም አሪፍ ልጅ ነው። እግዚአብሔር ምስክሬ። ሚጣ ወንዴ ቤተሰብ ናቸው። ያና እኔ ምንድነው የምለው መሰለ ማህበረሰባችን ግን ለግለሰቦች የሚሰጠው ይሄ ለሚዲያው የሚሰጠው አቴንሽን በጣም የተጋነነ አይደለም ዮኒ? አሁን እኮ እኛ ጃኒና አዶናይ ተፋቀሯል። ጥሩ ነው ሰውን መውደድ እንደዚህ ምሳሌ የሚሆኑ ሰዎችን ጥሩ የሚሰሩ ሴቶችን መደገፍ ነው። ግን አንድ ነገር እኔ ለተመልካቾችን ማወቅ ያለባችሁ አዶናይ ካሜራ ሲደቅን እናንተ መስማት የምትፈልጉትን ነው የሚያደርስላችሁ። ስክሪፕት ነው፣ ድራማ እየሰራ ነው ማለት ነው። በሌላ ቋንቋ ብሔራዊ ቲያትር ድራማ የሚሰራ ሰው ድሮ እንደሚሰራው አዶናይ ወደ ሚዲያ ሲመጣ አሁን ለእናንተ የሚነገረውን ይዞ ነው የሚመጣው። እናንተ የምትሰሙትን የምትፈልጉትን ይዞ ነው የሚመጣው። እኔ እንደዛው ዮኒ እንደዛው አይደለም እንደ ዮኒ ስንመጣ ሰው ነው። አዳምጠኝ። እኔ ጓገጭ ነኝ አባቴ እኮ ያንተን ተባለውበት እንጂ እኔ 10 ሚሊዮን ፎሎወር ነበረኝ። እውነቱን ልንገርህ፣ እውነቱን ነው። አዲስ ታይም የሚለው ነገር እውነቱን ነው። እኔ ነገር እኮ ነው። እግዚአብሔር የኔ ነው። ይቺ ፖይንት ለሰው የሚፈልግ አይዲያ ነው። አዳምጠኝ። ይሄ መማር ያለበት ሰው ለምሳሌ ገብቷል። እኔ አሁን ለምሳሌ የምነግርህ አዲስ ታይም ስለመሰለህ እኔ በገባኝ መጠን የምናገረው ስሜት አለኝ። የሆነ ነገር ልክ ነው ብዬ የማምነው ነገር አለ። ከነሱ ያንተን ፐርሰናል አለማ ያው የነሱ አሁን ለምሳሌ ገመሮች ናቸው። ልዘግብ ቆይ ሶሻል ሚዲያ ላይ የቲክታኩን ስለማታርፈው ነው ይሄን የምነግርህ። ቲክታክ ላይ ስፔሲፊክ የሆኑ ጌመሮች ከሰው ጋር ጸብ አይፈልጉም። ከግለሰብ ጋር ብቻ ነው። ሀገራዊ ኢሹ ላይ አይገቡም። ምን ኢሹ ላይ አይገቡም። ለምሳሌ የሆነ እርዳታ ሲባል ሮጦ ቪዲዮ ደቅነው ነው የሚሮጡት። ካያቸው ለምን ኢዝ ፓርት ኦፍ ቢዝነስ እነሱ ስፔሲፊካሊ ስራቸው ያ ኤግዛክትሊ ማውራው ለዛ ነው። ምንድነው እነሱን ሞር ፖፑላር የሚያደርግ እነሱን ሞር ተደማጭን የሚያደርግ ነገር ላይ ኢንቮልቭ ያደርጋሉ። ሆን ብለው አንተ እንዳልከው እርዳታ ሲኖር ሰፍ ብለው ይሄዳሉ። ለምን
ሞር ፐብሊሲቲ ያገኛሉ አይደለም? ሞር ገጽታ ግንባታ ያገኛሉ። ስለዚህ ተመልካቾች ማወቅ ያለባችሁ አዶን ሚዲያ ላይ ያለ ሰው በአጠቃላይ ቲክታክ ላይ ይሁን ዩቲዩብ ላይ ያለ ሰው አደባባይ ሲወጣ ጥሩ ነገርም ቢሰራ ብትወዱትም ያ ሰው ኢንቴንሽኑ ሰው ጋር መድረስ ነው። ያ ሰው ሰዎች እንዲያዩት ነው የሚሰራው። ሰው መልእክትም ጥሩ መልእክትም ያስተላልፍ ምንም ነገር ያስተላልፍ ሰው እንዲያየው ነው የሚሰራው። ስለዚህ እንደ ስራ ውሰዱት። ይሄ አምልኮ አይደለም። ግን ሰው እያየ ያለው ልክ እንደ እኔ ስንተኛ ታቦት ነው ኢትዮጵያ ውስጥ ያለው? አዶና ሚል ታቦት እንዳታመጡብን ወዳጆች። አም ሶሪ የምሬ ነው ማለት ያለው ነገር ወደዛ ጴንጤ ነው አይመጣም። አራይተ ኦርቶዶክስ ነው ጴንጤ ታቦት የለውም እንዴ? ጴንጤ ነው ታቦት የለም። ተመስገን በሉ። እኔ እያልኩ ያለሁት ምንድነው የምንሰጠው ነገር ይሁን እንትና ማለት ነው ጆን ዳንኤል ያ ነው እኔ የምንሰጠው ነገር ምንድነው ማንም ይሁን ማንም ይሁን የምንሰጠው ነገር በጣም የተመጠነ ይሁን ገባባል የተመጠነ ይሁን በልኩ ይሁን። ልጆቹ የሚሰሩት እኮ ጥሩ ነገር ስናደርግ ነው አይደለም? እኛ ባውንደሪ ሲኖረን ይበረታታሉ። ግን ሁሉን ነገር ከሰጣቸው ያለ አግባብ ካደነካቸው እኔ ሰዎችም ይጠፋሉ። ባይዘው እኔ እንደዛ መሆን የለበትም ባይ ነኝ። ዮኒ አዲስ ታይም አንተ ያልከውን ነገር ዮኒ አልተረዳም። ከጀርባ በኩል እዚህ ላይ ምናልባት ፍቅር ተጫውተው ይመጣሉ ሚዲያው ላይ ከጀርባ በኩል ምን እንዳላቸው አታውቁም። እውነት ይሁን ሐሰት ይሁን አታውቁም። ገብተህም ወይም አልጋ ውስጥ እግር ይዘህ ፍቅር ጨዋታ ላይ አላየህም፣ አልተመለከትክም። እውነታውን ነገር ነው እየተናገረ። ለሚዲያ ፍጆታ ግን የማይደረግ ነገር ያልተጣሉትንም ተጣልተው ይመጣሉ። ብዙ ነገሮች ይሰራሉ። አሁንም የጃኒና የጆን ዳንኤል ጸብ እኔ አላምንበትም። እውነት ትክክለኛ መረጃ አሁን እንልካል ያሉት መረጃ እውነት ያ ነገር ከወጣ አዎ እውነትም ጸብ አላቸው። ያ ካልሆነ ጸብ አላቸው ብዬ አላምንም። የማይደረጉ ነገሮች ለመሸቀል ሚዲያ ላይ ለመሸቀል የማይደረጉ ለምን ካሳለፍናቸው ይህን ሪስክ አውስዱትም ጆካ በግለሰብ ደረጃ ለራሳቸው ስለሆነ ሊያደርጉት ይችላሉ። ብዙ ድራማዎችን እኮ አይተናል። ይሁን በተለይ ይህን ትምህርት የሰጡን ትልልቅ ሴቶች ናቸው። ትልልቅ ሴቶች እዚህ መተው ተጣልተው ተባላም ብለው ነገሮችን አያይዘው ምን ብለው ብዙ ነገር አሳልፈናል። እንግዲህ ከዋትስአፕ ጀምረን ፌስቡክ ድረስ እዚህ ቲክታክ ድረስ አለን። ያ እስከሆነ ድረስ እነዚህ ልጆች ጫጫታውን ለበቀየል ሊሆን ይችላል። ያ የፈለጉትም ነገር ሊኖር ይችላል። አላቅም። እውነታው ነገር ግን ሁለታቸውም ወጥተው ፊት ለፊት ሲነጋገሩና የተለያየ ሚስጥር ሲወጣጡ ያን ጊዜ መጣላታቸውን አምናለሁ። አላምንም። አዲስ ታይምም ሊልህ የኔ መፍትሄ ገባኝ። የጃኒና የአዶናይ ልጨርስልህ። አንተ የጃኒና የአዶናይ ጉዳይ ያለ ሚዲያ ላይ እንደ ባልና ሚስት ይመጣሉ። ከጀርባ በኩል ግን ምን እንዳለ አታውቁም። ያንን ለማለት ስለፈለገ ነው እሱ። እኔ ባጭር አስረዳ። ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል። ዮኒዬ ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሀሳብ ልስጥ። ሰማችሁ እኮ እናንተ። እኔም ደግሞ ሀሳብ ልስጥ። ምን መሰለህ አሁን ለምሳሌ እኔ በማምነው በእኔ የኔን ነው። እናንተ ሀሳብ ሰጣችኋል፣ የኔንም አስጨርሱኝ። አጠር አድርጌ ነው የምናገረው። አንዱ የጣለውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች በማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ ማትረቢ ሴት ነሽ ምናምን ብለን ጣልናት። ያቺ የጣልናት ሴት አውትሻይን አረገች፣ አማረባት፣ ጸዳ አለች፣ ክብር አገኘች ተባለች። ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንዴ ብዬ ደግሞ እቺ ዱቄታምማ አውትሻይን አርጋ እኔ አፈር በልቼ የማይሆን ነገር ነው ብዬ ላስብ እችላለሁ። ብዙ ወንዶች ይህንን አስተሳሰብ እናስበዋለን። ውሸት ምንም አያደርግም። ኤክሳችን አፈር እንድትመስል እንጂ ኤክሳችን አውትሻይን አርጋ ከእኔን ከቨር አርጋኝ እንድትኖር የምንፈልግ ፈቃደኛ የሆንም ብዙ የለን። ዳብን ሰይድ በጣም ይሄን ነገር አውጥታ ልትናገር የቻለችበት ምክንያት እውነት ባይኖራት እሷ እንደሚያስወቅስ መረጃዎች እያሉ ብዙ ነገሮች እያሉ ሪስክ ወስዳ መታ እንደዚህ አታረግም። ሪስክ አትወስድም። ሴት ልጅ ብዙ ጉድ ካላት አደባባይ መጣ ሪስኳን ይዛ መጣ እንደዚህ አትመጣ። በቃ ላሽ በላይ ከጆን ዳንኤል ጋር ስላለው ነው የምታወራው አይደል? ከጆን ዳንኤል እኔም እሱ ላሽ በላይ ነው የምትለው። እኔ እሱን አምናለሁ።
እኔ እሱን አምናለሁ። እኔ እሱ ነው ሌላውን እኮ እያልኩ አይደለም። ያ ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔ እዛ ላይ ችግር የለም። እሱ ነው ሌላ ድራማ ይፈጠራል። ኖ ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር ጊዜ አንድ ጊዜ ቆይ ከአዶናይ ጋርና አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን መሰለ ለኮንተንት ይመስለኛል አንዳንዴ የማየው ነገር ማለት ነው። ሪል የሆነ አላየውም። ደግሞ እሱም ደግሞ በአደባባይ ጃኒ ፍቅረኛዬ ነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ወሬ ተግባር አይበልጥም እንዴ? በተግባር አፈቅራለሁ ያለ ከሚቀጠቅጥ ኮንተንት ቢሆንስ በተግባር የሚያሳየው ነገር አይበልጥ እኮ ኮንተንት የቪዲዮ ኮንተንት ስለዚህ ሰዎች ጥያቄውን ጠይቅልኝ። አዲስ ታይም ፍቅረኛ እንደሆነ ኮንተንት ቢሆንስ ነው ኮንተንት ቢሆንስ ከካሜራ ጀርባ አንተ ማኝ ዘይታል አረጋግጣል። ያንን ነገር እኮ ምንም ነገር የለም ማለት እዛ ከሆነ አዶናይ ወጥቶ ጃኒ ፍቅረኛዬ ነች ብሎ ቢነግረን ደስ ይለኛል። አለ ሲገር ሁሉም ያውቃል በግልጽ ማለት ነው። ፍቅረኛዬ ነች ማለት ነው። ይቀጥሉበታል። እንደዚህ ነው ማጫወታችሁ ስለሚያገኙበት ይቀጥሉበታል። እሱን አይደለም ምን ያውን እያልካለሁ። አዎ ሌሎቹም ሐሳብ ስጡ እናንተ ሌሎቻችንም ሐሳብ እኔ እቺን ልበልና እኔ ላቁም። ይኸውልህ ዮኒ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለህም ብዬ ማለት አልችልም። የነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል። ያ ከሆነ ሁለታቸውን በየቤታቸው ከፍተው መነጋገርና መረጋገጥ አለባቸው። የሁለታቸውን ደጋፊ የጆን ዳንኤልም ደጋፊውን ይዞ በዛ መሄድ ያለበት፣ እሷም እንደዚሁ። ያ ካልሆነ ባን አካውንቱ ባን ለሚለው ማስደረግ ትችላለች፣ ማድረግ ትችላለች። በዚህ አጀንዳውን 5 ቀን 6 ቀን ህዝቡ እየታመሰ ነው ያለ። ለምን እንደተፈለገ ለ4 ለ5 አይነት ነገሮች ይፈልጋሉ። እኔም ማምነው ሁለታቸው ወጥተው ለተደረገው ነገርና ለተገፋፉት ነገሮች መልስ ሲሰጣጡና ያላቸው ሚስጥሮች ሲወጣጡ ብቻ ነው። ዛሬ ተጣልተው እኛ እየተፋጨን እዚህ በጀርባ በኩል መጥተው 10 ሰዓት ሳይል በተጣሉ 10 ሰዓት ሳይሆናቸው ታርቀናል ብለው መጡ። ታርቀናል ካሉ በኋላ እሷ መጣ ደግሞ መልስና ምላሽ ትሰጣለች። እሱም በጎን ባሽሙር መልኩ መልስና ምላሽ ይሰጣል። እንዴት ይሆናል? አይሆንም። አሁንም እሷ የፈለገችው ነገር ሊኖር ይችላል ወይ የመንግስት አካል ይሄን ነገር ፈልጎት ሊሆን ይችላል። ስለዚህ ይሄን ነገር እኛ ጣርተን ደግሞ ለህዝቡ ማቅረብ፣ ህዝቡ ሰላም እንዲያገኝ ማድረግ የኛ ስራ ነው። አመሰግናለሁ ስላደመጣችሁኝ። እኔም ጆከር ባይዙ አንተ ባልከው ሐሳብ ላይ እኔም አላምንም በሶስት ነገር። አንደኛው ሽንት ቤት አልመሰለኝም፣ ሜዳ ነገር ይመስላል። ሁለተኛው ደግሞ ራቁታን ሽንት ቤት ሄዳ አዶናይ አስችሎት ስልክ እንድታወራ ያደርጋል ብዬ አልጠብቅም። ሶስተኛው ደግሞ የተጣላውን ሰው እንዴት ቤቢ ብሎ ሴቭ አደረገው ስሟን ገባ? የተጣላው በእነዚህ 3 ሎጂኮች የተነሳ አልተጣሉም የሚል እምነት ነው ያለኝ በኔ በኩል ይሄ ለማለት ነው። ኦኬ ቤቢ ያለበት እንግዲህ እሷ ያለችበት አይደለም የወጣው እንዳየ ነው። ምንድነው ጃኒ ቤቢ ቡ ነው የሚለው ራሱ ቡን ረስታል ብራዘር። ጃኒ ቤቢ ቡ ብሎ ነው ያዘው። ትክክል ነው። አስበዋል። ከሌላ ችግር ሆኖ እንዴት ነው እንዲህ ሴቭ አድርጎ የሚያስቀምጠው? የቆየ ድምጽ መሆኑ የምታውቀው በዛ ነው። አሁን እንግዲህ ከሚስቱ ጋር ድምጹ እኮ የሽንት ቤት አይመስልም። በደንብ አዳምጡት። ንፋስ አለው። ድምጹ እንደዚህ ነው። አንዴ ወገኔን ነገር እንዲሰሩ ትልቅ ነገር እስከ ጀርባ በኩል የከፈላቸው ሰው ካለ ታርጉ። ይሄ ነው እንግዲህ የሰማነው ጆከር ቤት ምንም ትርጉም ምናምን አያስፈልገውም። ህዝቤ በጆኒና በጃኒ ሲጨቃጨቅ የኢትዮ ኤርትራ ጦርነት ጀመረ እንዴ? ታዲያ አሁን አይቀርም። ስለዚህ እኔም እኮ እያልኩ ያለው ሌላው ደግሞ ለህዝቡ ማቅረብ ግዴታችን ነው። ሌላው ደግሞ ያላመንኩት ምንድነው ቪዲዮ ነው አለ እየተሰራብን ቪዲዮ ከሆነ እሷ ለምንድን ነው ራቁቴን ነኝ የሚለው መግለጽ ያስፈልገው? ቪዲዮ ከሆነ ለምንድን ነው እሷ ራቁታ መሆኗን መግለጽ ያስፈልገው? ቪዲዮ ነው ከወገብ በላይ ራቁቴን ነኝ እንዴ ልትል ቻለች። ቪዲዮ ከሆነ ያያት ነው ለምን ራቁቴን ነኝ ትላለች? ኖ እሱ እኮ ቪዲዮ ነው አለ ያወራ ነው በቪዲዮ ነው። ግን እሷ ደግሞ የምታወራው እዛ ላይ ራቁቴን ነኝ አለች። ቪዲዮ ከሆነ ለምን መግለጽ አስፈለገ ነው? ኤኒዌይ ለመዋሸትም ኖሌጅ ያስፈልጋል። ባይዘይ ግን ተበልቷል። እኔ በልቼዋለሁ።
እኔም በልቻለሁ። ለዛ እኮ ነው ትንሽ እንትን ብለው እንጂ እንዲያውም እኔ ጆንን ክሸው ፋሚሊ ዮኒ ዳግመኛ ምናምን ሸቤ እንዳይገባ ምናምን ተብሎ ይጨበጨበልኛል። ክሶታል ተብዬ እኔ ካሳውን አይደለሁም። እውነት ካለው እውነት ነው። አከተም ምንም ማድረገው ነገር ልረዳው አልችልም። ሌሎቻችሁ ሀሳብ ስጡ። እስኩዬም ወንዴም ምናምን በዚህ ጉዳይ ላይ ዴቫ የምትሉት ካለ ዘግቡ። ሀሳብ ስጡ ካላችሁ ያው እንግዲህ ሀሳብ እንስጥ። በእርግጥ ሚጣና ከኔ በኋላ አይደል የመጣው እንዴ ወንድማችን? አሁን ጸጥ ባለበት ዴቭ ይቀድመኛል። እኔም ለነገሩ ኧረ ችግር የለውም። ቅድሚያ ለሴቶች ነው። ዴቭ እኮ ለስላሴ ዴቭ ለስላሴ ነው። የዮኒ ሹሹ ማለት የጆከር እንዲህ ነው። ከተመቼ ከዚህ ፕሮግራም ማለት ነው። እና ዮኒሻ ድገመው። እንዴት ነው በቪዲዮ ያለችው? እሺ ይቅርታ ቤተሰብ፣ አሁን ቪዲዮ ላሰማችሁ ነው። ሱፐር ተመችቶኛል። ሪስፔክት ማ ፋሚሊ። ቀጥይ ትርጉሙን ሴቶች ተርጉሙት። ትርጉሙ ተመችቶኛል። ሲጀመር የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ነው ያለው? በቀደም ውይይት ላይ ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድህ የነበረችን ልጅ እንዴት ትቀርጻለህ? ገባ? ከእንደገና ደግሞ አሳልፈህ ለጆከር ልስጥህ ላንተ ልላክልህ። ጆከር ሌላ ሰው ነው እስኩ አላለም ብሏል። ጆካ የድምፅ ቅጁን ልላክልህ። እኔ ውሸት አላውቅም፣ ለሀቅ ነው። በውስጥ ልክልሃለሁ ጆከር ስትባል በውስጥ ልክልሃለሁ ያለኝ የድምፅ ቅጁን እንጂ ቪዲዮውን እዛው ላይ ቪዲዮ ያለወዛግቦሃል ማለት ነው። እዛ ቦታ ሸፍኜ ልክልሃለሁ። በምንድን ነው የሚሸፍነው? ልብ ቅርጽ አድርጎ ልብ ቅርጽ አድርጎ ነው የሚሸፍነው። አውዶ ማድረግ ይችላል። ምን ከወገቡ በታች አድርጎ ነው የሚልክልን። ስለሚወዳት እንዳያይበት ነው ሸፍኖ የሚልከው። እንደዚህ አይነት ፍቅር ስለመውደድ ስለምናምን አያገባኝም፣ ግን እዛ ጋር ያለውን ነገር እኔ ማውጣት እችላለሁ። እዛ ላይ አንተ ትችላለህ። አም ሹር እንደዛ ነው ማውጣት እችላለሁ። እልክልሃለሁ አለኝ አይደል? መጨረሻ ላይ ምንድን ነው መጀመሪያ እሺ የሚለው ነው ቮይስ የላከልህ አንተ። የእርቃን ቪዲዮውን አልክም፣ ግን ሸፍኜ እንትን ድምፁን እልክልሃለሁ አጣርቼ። ከባድ አይደለም። እሺ ቀጥይ እንጂ እስኩዬ ቪዲዮውን እልካለሁ አላለም። እስኩዬ እንግዲህ ሁላችንም ለነገሩ የዛ ሰዓት እኔ ሞቅ ብሎኝ ነበር። ሁላችንም ነው በጣም ሳይድ ይዘን ተማሙቀን ስለነበር ሚስ አድርጌው ሊሆን ይችላል። እንደዛ ነው የሰማሁት እኔ። ሌላው ደግሞ እንዲያውም አታሳያት እንዳይዘጋብህ አታሳይ አለው ጆከር ይለዋል ማለት ነው። ለማሳየት ሁሉ እንትን እያለ ነበር። እና ይሄ የሚወዳት ይወዳታል ምናምን። ለምትወደው ሰው ሪስፔክት ታደርጋለህ፣ ትሳሳለታለህ የምትወደውን ሰው። እሷ ወታ ምንድን ነው ያለችው? እንትኔን አዘጋብኝ፣ አካውንቴን አዘጋብኝ ስትል ነው አይደል? ያልተጠየቀውን ነው እያወራ የነበረው። እሱ ፓርት ላይ የጸባቸው የውሸት ነው የሚለውን እንትን ያደርገዋል ማለት ነው። የእውነት እንደተጣሉ ነው የሚያሳይክ። በነጋታው ደግሞ ወጥተው ይቅርታ ወዲያው ገና እኛም ሳናብላለው ሳንሄድበት ሳንሰማው ወደ ተታርቀናል ማለታቸው እሱ ነው ኮሽነብል ነው ኦፍኮርስ። ሌላው ግን አሁን አዲስም ሲል የነበረው ከአዶናይ ጋር የውሸት ነው ሪሌሽንሽፓቸው ለኮንቴንት ክሬት ለማድረግ ነው። እሱ ነው ያስታውቃል። ሚስቴ ባሌ እየተባባሉ ነው፣ እንደዚህ አይነት ፍቅረኛ ይስጣችሁ የሚንከባከብ ምናምን ትላለች። አቅፏት ሽኮኮ ነው ምናምን አርጓት ሲሄዱ ምናምን ካፖስ እንደሆኑ በደንብ ያስታውቃል። ከእንደገና ለውሸት የምታደርገው ነገር ለድራማ የምታደርገው ነገር የሆነ ሰዓት ላይ እንትን ይላል ይወጣል እኮ። የውሸት መቼም ቢሆን እንትን አይልም፣ ቆይቶ መውጣቱ አይቀርም። እና የሁለቱ ግንኙነታቸው የውሸት ነው ብዬ አላምንም። ግን ኦፍኮርስ እሱ አሁን ጎንደር ሄዶ ከተደውላለት ከሆነ ሊሰማው ይችላል። ግን በዚህ ሰዓት ግን አብሯት ሆኖ ወይንም የጽሞና ሰዓት አድርጎ ማድረግም የእነሱን አሁን እኛ ግምት ነው እንጂ የምንሰጠው ምንም መናገር አንችልም። ኦፍኮርስ ወጥቶ ግን ባካፕ ቢያደርጋት ደስ ይለኝ ነበር። እንደኔ እንደ እስከዳር ወጥቶ በቃ ልጅቷን እኔ አውቃታለሁ የሚደዋወሉትም በውክልናው ምክንያት ነው ምናምን ብሎ ቢወጣ ደስ ይለኝ ነበር።
ያ ግን እንትና አዶናይ እኮ አሪፍ ዘፈን ከፍተዋል። ታምራት ደስታን ሰው ኑሮሽ እንደሌለ ለይምሰል መታየቱ ብሎ ያለው እኮ መልስ አለው። በስሱ ማስረዳት መስራት እቺ ሁሉንም በስርዓቱ ብሎ ይሉ መሴጅ አለው። አልተናገረውም፣ የውስጡን አላወጣውም። በቤት እንጨርሰዋለን ነው። ለህዝብ ምዕመናን ግን መሴጅ ልኮልናል። የሆነ የተደዋወሉት ነገር አለ የሚል ነገር አለ። መደዋወሉ ምንድነው ችግሩ? ግን መለያየት አይችሉም። በጣም ይዋደዳሉ ማለት ነው። ገብቷል። አሁን ጆከር ቻሌንጅ የማደርገው ምንድን ነው? ከጥያቄው ጋር አልሄደም። ገብቷል። አንተ ከጠየቅከው ጋር እሱ ካለው ጋር አልሄድም። እኔ አላዘጋው ማለት ይችላል። ገብቷል። ጆከር የጠየቀው ስፔሲፊክ አድርጎ አንተ ነው ወይ ያስመታት፣ አንተ ነው ወይ የመታት ነው። እሱ የመለሰው ምንድን ነው? ቆይ እንዲያውም ጡቷን ክሮፕ አድርጌ ልክላለሁ ሁላ ነው ያለው ቪዲዮ አለ። ሌላው ደግሞ ማግኘት እንትን ያለው እጇን ቆራርጣ ብሎታል። እስኮኔ አንድ ጥያቄ ልጠይቅሽ። የሁለታችን የሶስታችን ጭቅጭቅ ባናረገውም ደስ ይለኛል። ቆይ አንዴ ልጨርስና እችን እንታረሳው። ሌላው ደግሞ ያለት ነገር አንተ በጠየቅከው እሷ ራሷን እንደምትቆራርጥ እንለያያለን ስላት ራሷን ቆራርጣ ብሎ የተቆራረጠ ቪዲዮ ፒክቸር ነገር ሲያወጥ እንደውም ቶቶቶ በቃ ይበቃል አላችሁ። ገባ? አይ ማንን ማስወረድ እንዳለ ቤተሰቦቼ ናቸው። ማፍሰስ አልችል ቤተሰብ የሆነ ሰው ሀሳብ እንትን ብላችሁ አንተ ሻዕቢያን መውረድ አለ። በዚህ ሰዓት ማውረድ አለ። የኢትዮጵያኖች ጉዳይ ነው ብላችሁ እኔ እንደውም ሴት ነኝ፣ የኔ ጉዳይ ነኝ። እኔና ሚጣን እንዳትነካን። ሳርቾ ካለሽ ወይ ደግሞ ሁለቱም ሳራዎች ናቸው። አይገርምም? የኔ ወዳጆች ሳራዎች ናቸው። የሚገርም እሺ፣ ሲልኮ አስገባለሁ። ቆይ ቁጥር ጻፉልኝ። ቆይ ሳርቾ የማስታረቅ ስራ ነው የምትሰራው። እንዲሁም ጓደኛ ያለች በጣም መወዳት ማከብራት ኩዊን ኦፍ ሳባ ካለሽ ላኪልኝ። ውይ ሳርዬማ ታስታውቀኛለህ። በዛው ቆይ ልጨርስና አላታውቅም። እቺ ልጅ እንዳታምኛት እስኩ የምትባለውን ሳርዬ ብሎክ አድርጊያት። እንዴት ናችሁ? እንዴት አመሻችሁ? ውይ ሳርዬ በወዳታለሁ፣ ትቀበለኛለች። ቀንተህ ነው አይደል? ሁላችሁም እንዴት አመሻችሁ? ሰላም ናችሁ ወይ? እግዚአብሔር የሰላምሽ ይብዛ። እንዴት ነሽ? አዎ እንዳልይዛችሁ ሁላችሁም አጠር ያለ ነገር ነው ስለ አዶናይ እና ስለ ሶስት ወፎች። እሺ ቀጥይ እናት፣ አጠር ታርግና እስኩሻ ትቀጥያለሽ። እሺ ብዙም ያወራችሁት አልሰማሁም፣ ግን አጠር አድርጌ ያው የሁለቱ ነገር ላውራችሁ። ትንሽ የማቀውን ነገር ነው። የአዶናይ እና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት
ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ የኔ አባት አጠገቤ ዝቅ ብሎ ያለው አባይ ዲያረ መነሻ እዋይ ኣነስ ክነግረካ ሓደ ነገር ክነግረካ የጅቡ ህስብ ከብሎ ከለኹ ማለት እዩ ያንተ ቋንቋ ማለት ናት። ኣታ ድምፅኻ ይስማዓኒ እዩ ዋዓታ ኣታ መደመሚ ተሓስብ ዲኻ ውይ ኣታ ናይ ባሕቂ ዲኻ ሓሳብ ዲኻ ኣታ ክነግረካ ኣነስ ህስብ ከብሎ ከለኹ ናትካ ነገርስ ይገርመኒ እዩ ጣዕሚ በቃ እንታይ ዝገርመካ እተን ኣዋልድ ገለ በቃ ወዲእኻ እየን ምስ ኣዋልድ ገዲፈዮ እንዲ ሕጂ ምስ ኣዋልድ ገለ ኣይዛረብኒ ኣነ ገዛኻ መፅየኮ ኣይተእትወንን ኢኻ ክነግረካ ገዛይ መፅኻ እንታይ ኢኻ ክትዛረብ ፖለቲካ ዝዛረብ ገይረልካ ፖለቲካ ንዓና እውን ኣይኮነን ኣነ እውን ገድፎኒ ደብረፅዮን ግደፍ ኢሉኒ እምበር ናት ከመይልና ኢና ንፀንዓ ዝዓለም ከመይልና ኢና ክንናበር ይብሉኒ እምበር ኣነ እውን ድሌቲ ኣይኮነን ከም ሓደ ወዲ ሰብ ፖለቲካ ባቢ ያራዳልቅ ኣነ ክብለካ ኣነ ዝብለካ እዚአን መን እየን ኣብቲ ስእሊ ገለ ዘሎ ኣብ ፕሮፋይል ገለካ ዘላ መን እየን እዚአን ሓታ ወዲ ሕጂ እንዲኦም ጫውጫው ኢሎም በቃ ከምዚ መፅኡ ከምዚ ከይዱ እንታይ እየን ታዋየን እስማዕሞ ሕጂ ትግራዋይ ሃፍታም ትኾን ተሎ ትግራዋይ ክፍምስ ተሎ ትግራዋይ ክምርዐው ተሎ ትግራዋይ ዝኾነ ነገር ክሰርሕ ተሎ ኩሎም ጫውጫው ይብሉ ኣነ ሕጂ ተዓዚበዮም መፅአ ሕጂ ኣነ ኣብ ኣዶናይ ፀገም ኣለኒ ናይ ዝኾነ ፀገም ኣለኒ ሕጂ ኣዶናይ ኣይፈትዎን እየ ናይ ብሓቂ ፀገመይ እንታይ ይመስለካ ምስ ኣብርሃም በላይ ረኺበዮ በቃ ደቢሩኒ ናውጣ ኣብርሃም በላይ ስለ አዶናይና ስለ ጃኒ ትንሽ ቀዝቀዝ ብሏል ብዬ ዝውር ላለው ጭራሽ ብሶበት ቁጭ ጭራሽ እድሜ ጠገብ አክቲቪስቶች ጉዳዩን ወደ ራሳቸው አዙረው ትግሬ ታውግን አይባልም። ኧረ ከዘር እንውጣላላህ ብላችሁ ኧረ ረመዳን ነው። በቃ ጃኒ አዶናይ ምናምን ከፈለጉ ይጣላሉ፣ ከፈለጉ ደግሞ በቃ የፈለጉትን ህዝቢ ትግራይ እንታይ ገይረ እንዴ እግር ይዘን እናለጣልጥ ይታረቃሉ። ምን አለበኝ? እሺ አሁን ነው እኔ ሙቼ ነው እኔ እነሱ የሚጣሉት ዋታ ታገደሰ እኮ ጠይብ ኦርዶጋን ኣብ ኢትዮጵያ መፅዩሎ ድሮን ክሸይጥ ስለዚህ ዘረባይ ንዛረብ እንዲና ረጀብ ጠይብ ኦርዶጋን ኢንሻአላህ ሪጂ ማይጂ ሩህ ወይራ ማፍሩህ ቢቢሲ እና አልጀዚራ ተጨናንቋል። አበሻ እኔ እኮ እንዲህ አበሻ ነገር ይገርመኝ። ምን አገባችሁ እናንተ? እነዚህ ሰዎች ተጣሉ፣ ተፋቀሩ፣ ሄዱ። ደግሞ በቃ የሴት ልጅ ባህሪ እንዲህ መቻል ነው። በቃ ሴቶች አብዛኞቹ ሴቶች እንዲህ ናቸው። ሴተኛ ዳሪ ባህሪ አላቸው። ሁሉም ሴቶች ሳይሆን አንዳንድ ሴቶች በቃ የሚታረም ነገር ነው። ወንድ ልጅም ባለጌ ነው። እኔ በፍቅር በኩል ስመጣ ማለት ነው ወደ ፍቅር አሁን ዛሬ ስለ ፍቅር አይደል የምናወራው፣ ከልቤ ነው ግን የማወራችሁ። ወንድም
ሴትም ተጎድቷል ብዬ አምናለሁ። ወንድም ሴትም ጎድቷል ሴትም ብዬ አምናለሁ። ወንድም ሴት ልጅ ጎድቷል፣ ሴቷም ወንድ ልጅ ጎድታለች ብዬ አምናለሁ። በቃ ተፈጥሮ ነው። አንድ ሴት ስለተጎዳች ወይ ደግሞ አንዷ በዙሪያችን ያለውን ነገር ስለማናይ፣ አሁን ለምሳሌ እኔ አንዳንድ ሴቶች እንወዳለን ብለው ምናምን ሪ ምናምን ይላሉ። እነሱን ችላ ብለህ ደግሞ አንዷ ላይ ሙጠኝ ብለህ ሪ ብለህ ታለቅሳለህ። የሆነ ልትለይ ትችላለች፣ ልታስጠላት ትችላለህ ምናምን። ገባ አይደለ? አየህ፣ አንተ ማየት ያለብህ የራስህን ነው። ስንት ሴቶች ናቸው አሁን በውስጥ መስመር ወንድ ልጅ ሞትኩልሽ፣ አበድኩልሽ ምናምን ብሎሽ ስጠልት ታደርጎሽ የሆነ ወንድ ወደሽ ደግሞ በሱ ተጎዳው እያልሽ የምታለቅሽ። እኔ መጎዳዳት ያለ አይመስለኝም። በቃ እናቴን ነው የምላችሁ፣ በፍቅር መጎዳዳት ያለ አይመስለኝም። ስንቶቻችሁ እስቲ ራሳችንን እንየው እስቲ እና በሰው ህይወት ውስጥ ባንገባ፣ ተጎዳን ባንል ወይ ደግሞ ተጎዱ ባንል መልካም ነገር እኮ። አሁን በሴት ልጅ የተጎዳ ነው፣ የጎዳት ሴት ደግሞ አለች። ኤልሹ በዚህ ጉዳይ ላይ አንቺ ጋር ባወራ ደስ ይለኛል፣ ሀሳብሽ ደስ ይለኛል። ይሁን ነገር ሰምቼ ነው የገባሁት። ምን ሰማ? እናት ጎድታለች የሚባሉ ነገር እውነት ነው? ኧረ በኢየሱስ ናውጣ እናት ጎድታለች። ለምን ነው እናት የምትጎዳ? እኔ ያለውን ነገር ነው የምነግራችሁ፣ እግዚአብሔርን ነው የምላችሁ፣ ከልቤ ነው። እና ሴትና ወንድ ተጎዳዳን ብላችሁ ስታወሩ እናንተ የጎዳችሁትን ደግሞ ማስታወስ አለባችሁ። ሴት ልጅ በአንድ ወንድ ልጅ ተጎዳው ብላ እሪ ማለት የለባትም። ብዙ የጎዳችሁ ሰው አለ፣ ዞር ብላ ማየት እኮ። ወንድ ልጅ በሴት ልጅ ተጎዳ ብሎ እሪ ማለት የለበትም። ብዙ የጎዳች ሴት አለች። እኔ በዚህ ጉዳይ ላይ ከኤልሹ ጋር ብወያይ ደስ ይለኛል። ኤልሹ ቆይ ላስገባሽ። ኤልሹ አሪፍ አስተሳሰብና አሪፍ አመለካከት አላት እና አትጩ። ደግሞ ትላልቅ ሴቶች እድሜያችሁ የገፋ ሴቶች ወልዳችሁ አርጅታችሁ ጃጅታችሁ ምናምን ደግሞ በሰው ህይወት ላይ ምናምን ሁለተኛ ደግሞ ብሶት ያለባችሁ ሴቶች፣ ብሶት ያለባችሁ ወንዶች አስተያየት አትስጥ። እናቴን ይደብራል። ኤልሹ ነይ ግቢ። አስተያየት አትስጡ። በጣም ነው ታዘ ሶፊዬ የምናይንሽን አረግሽ። ብሶት ያለባችሁ ሴቶች እግዚአብሔር እውነቴን እኮ የሆነ ሰዓት ላይ በቃ መከራችሁን በልታችሁ በወንድ ልጅ ምናምን ነገር ከዛ የእናንተን ብሶት በጃኒ ላይ የራስህን ብሶት በአዶናይ ላይ ገባላችሁ። በዘር አረንቋ ውስጥ ተዘፍቃችሁ ምናምን አማራ፣ ኦሮሞ፣ ትግራይ የምትሉ ደግሞ አስተያየት ሰጡ። በቃ ታስጠላላችሁ። እናቴ ትሙት። በቃ በሁለቱ መካከል አትግቡ። እኔ ጃኒ ለአዶናይ ትመጥነዋለች። አይ ጃኒ አትመጥነው ምን አገባ? አዶናይ እንክት አድርጎ ለሚበላው አዶናይ ለሚካካው ምን አገባ? አዳሚ ደግሞ የሆነች ቆንጂ ሴት ልጅ አንተተው ከዚች ጋር ሹራብ ተለዋውጦ ነበር። በጣም ያምራሉ ሁለቱ አንዱ ላይ ቢሆኑ ኦ ማይ ጋድ። ከዛ ደግሞ በዛ በኩል ያለው አንቺ ዴዴብ ጎንደሬ ደግሞ ትግሬ አፍቅረሽ እንዲያረግሽ ደግሞ አያማራ እያሉ ይሰድቧታል። ዮኒ ማኛ ቁጭ ብሎ ዝው ስለጃል። እነዚህ ልጆች ገና 20 ምናምን ዓመታቸው እኮ በ40 እና በ50 ዓመት ሴቶች መገምገምና በተለይ ያረጣችሁ ሴቶች እንደው እባካችሁ ከዚህ ጉዳይ ውጡ። እንደው በፈጠራችሁ እንደገና ደግሞ ላይፍ የሌላችሁ ሴቶች፣ ህይወት የሌላችሁ ሴቶች በየመንደሩ እየገባችሁ የፍቅር ታሪካችሁ ከገብት ማገድ ጋር አብሮ የተያያዘ የገጠር ልጆች በተለይ እናንተ ስለ ፍቅር የገጠር ልጅ እኔ ስለ ፍቅር ያቀርብ እያላት እንዳት ትሙት። አብዛኛው የገጠር ልጅ እንደው ትንሽ ከተማ ውስጥ ገባ ሲል ነው እንጂ የሚያፈቅረው እንዴ ቤትዬ እንጂ የገጠር ልጅ አያፈቅር። እናቴ ትሙት የገጠር ልጅ ምክንያቱም አንድ ትልቅ ሄክተር መሬት ውስጥ የሆነች ጎጆ ቤት ውስጥ ከዛ ከብቱን እያገደ ነው የሚኖረው። ፍቅር ምናምን የሚባል ሴት ልጅ
ሴቷም እንደዛ ከብቷን እንጨቷን እየለቀመች ጋን ተሸክማ አረብ ሀገር ሲመጡ ያፈቅራሉ። ከዛ ቤትዬ ይብቃሽ ሪጎች እና በሰው ፍቅር እየገባችሁ አታውቁ። አዶናይ አሁን ምንም የመቀሌ ልጅ ቢሆንም የመቀሌ አራዳ ነው፣ ሊያፈቅር ይችላል። በቃ አዶናይ አፈቀራት። ጃኒ ደግሞ አዶናይን አፈቀረችው። ከዛ ጃኒ ደግሞ ከጆን ዳንኤል ጋር አወራች። ይሄ እኮ የሶስት ጉዳይ ከሆነ ለምንድን ነው ትጭመላለቁት? ሰው በህይወቱ ብዙ ነገር ያሳልፍ የለ እንዴ? ደግሞ የሴት ቁጥር በርካታ ነው። ሴቶች ነፍ ናቸው። ፍቅርና ቀለጃ ቆይ እስኪ አሁን ጂጂኪያ እናቴን በጣም ነው ያናደደች። በጣም ደግሞ አንዳለች ሎዛ ምናምን ብንትባል የአዶናይ እናትን እንዳትነኪ። የት ነው የተዳረሱት? ከዛ ደግሞ ወደ ደብረ ጽዮን እኮ ነው ቢዞር ምን አገባችሁ? ይህ ፍቅር በፍቅር ደግሞ መግባት እናቴን እኔ ሁለት አፍቃሪዎች ባልና ሚስቶች ምናምን ተጣሉ ወይ ደግሞ በቃ ጀለሴም ቢሆን አሁን ለምሳሌ በጣም ምርጥ ጀለሴ የማውቀው ምናምን ነገር ከሴት ጋር ተጣልቶ ምናምን ስለሷ መጥፎ ነገር ነው የምልህ። እሺ እና እንዲህ አድርጋኝ እንዲህ ብላኝ ምናምን እሺ፣ ለምን ከዚህ በፊት ተምሬበታለሁ። አንዱ እንደዚህ ከሚስቱ ጓጓ ይባባልና መቶ እኔን ሹክ ይለኛል። እንዲህ አድርጋኝ እንዲህ ባለጌ ምን አይነት ዋለሌ ናት እንዴት አደርጋለች ምናምን። ከዛ በሶስተኛው ቀን ከእሷ ጋር ፒስ ፈጥሮ ምናምን ማታ አለኬ ጉዴን ነግሯታል። ውሻ አረገችኛ አንተ። ከዛች ቀን ጀምሮ እናቴ ትሙት የመጨረሻ ለምን ህይወቱን አሳልፎ የሰጠኝ ጓደኛ ይሆን ስለ ሴት ሲያወራኝ እሺ እውነትህን ነው ትክክል እና ምን አሰብክ እለዋለሁ። ምን ታማክረኛል? እኔ ምን አውቄ እኔ እኮ አፍቅሬም ተፈቅሬም የማላቅ ሰው ነኝ። እንደዚህ እንዲህ አይነት ነገር ይብራብኝ ወንድሜ። እዛው በሩቁ እላችኋለሁ። እና አልወድም እና ግን አያሳፍራችሁም? እኔ አፈቅርሃለሁ። ተይ የኔ ቆንጆ። እኔ ፍቅር የሚባለው ነገር አሁን አላዬ ያረብዬ እኔ አሁን ተውኝ፣ አትነካኩኝ። እኔ በልቤ የያዝኩት ነገር አለ። እሱን ይዤ መቀጠል ነው የምፈልገው እና ፍቅር ምናምን የሚለው ነገር ብዙ እናንተ እዛው እናንተ ገና ህፃናቶች ስለሆናችሁ ገና ብዙ ነገር ስላልደረሰባችሁ ስለማታውቁ እዛው ደስ እንዳላችሁ እኔ አሁን ሌላ ረሃ የሆነ ዓለም ውስጥ ነው ያለሁት። ደስ የሚል ዓለም በቃ ዝም ብሎ እንደዚህ ግልብጥ ስትል ደስ የሚል ዓለም፣ እንደዚህ ግልብጥ ስትል ደስ የሚል ዓለም። ተንካሻ የለው፣ ነኪ የለው፣ ገልካይ የለው። እናት ሲላል የእናትን እዚህ አታንሱ እናንተ ደንቆሮች። የሴት ጥግ እኮ ነች እናቴ ትሙት፣ የሴት ጥግ ሙሉ ሴት ታውቃላችሁ። አብዛኞቹ እኮ ጎደሉ ሴቶች ናቸው እናቴ ትሙት። በተለይ አንዳንድ ሴቶች የሴተኛ ዳሪ ባህሪ ያላቸው ምንም እያፈቀሩ ምንም እንትን እያሉ የሆነ የሚያስጠላ ባህሪ ያላቸው በጣም የሚያንገሸግሽ እንዲህ ይህን እዚህ እንዳጠሩብኝ ሰይጣኔን እንዳታመጡት። በጣም የምታምር በጣም መልካም እናቴን ፍቅር በቃ ትክክለኛ ፍቅር የሆነች ልጅ ነች። እና ወደ ሌላ ልግባ። አንዳንዴ ሌላ ነገር እንዳታስገሩ ብያቄ አለ። አሁን ስለ እነዚህ ልጆችን እና ፍቅር በሰዎች አይገባም። ለእናቴ ትሙት እውነቴን እኮ ነው የምላቸው። አይገባም። ነውሪ
ስድ ባለጌ ወላ ሎዛ ወላ ደብረ ጽዮን ወላ ጅጅቅያ ወላ ምናምን አትግቡ። ፍቅር እኮ ከባድ እኮ ነው። አዶናይ አሁን እቺ ልጅ ትክክለኛ ፍቅር ከያዘው እኮ ከዚች ልጅ የሚለየው የለም እኮ። ራሱ አስቦ አቅዶ ፍቅር የራሱ የሆነ ስሜት አለው። ራሱ የሆነ ስሜት አለው። የራሱ የሆነ ውስጣዊ ነገር አለው። እናቴ ያ ነገር አንዴ ከደበዘዘም ደበዘዘ ነው። አንዴ ደግሞ ፍቅር ከሆነ ፍቅር ነው። በቃ ማንም አይቀይረው። እንዴ ሴት ልጅ በጣም ስታፈቅር እምነቷን ትቀይራለች። ወንድ ልጅ በጣም ሲያፈቅር እምነቱን ይቀይራል። እምነት አስባችሁታል? ወንድ ልጅ በጣም ሲያፈቅር እኮ ከእናትና አባቱ ይለያል እኮ። ሚስቱን እህቶቹን ሁሉ ይጠላል ለሴት ሲል። እናቴ ፍቅር እኮ ከባድ እኮ እናንተ ከምታስቡት በላይ እኮ ነው። እኔ ከእናቴ በላይ ሰው ሊወድ አልችልም፣ ከአባቴ በላይ ሰው ሊወድ ውሸት። ይህ ፍቅራዊ ስሜቱ በጣም ከባድ ነው እና እችን ልጅ ካፈቀራት በቃ እሱ ነው የሚወስነው። አዶናይ ነው የሚወስነው። በቃ ጃኒም እሱን ካፈቀረች እሷ ናት የምትወስነው። እኔ አውቃለሁኝ አንድ ጓደኛ እግዚአብሔርን ኮፒ ሊንክ አድርጉ በእናታችሁ። አንድ ጓደኛ ያለና በጣም ነው የሚያፈቅራት። እሷ ደግሞ ሴሰኛ ነች። ትወዷለች፣ እብድ ብላ ነው የምትወደው፣ ግን ሴሰኛ ነች። ግን አብረው ለበርካታ ዓመታት ኖሩ። ኧረ አንተ አይደብርህም ወይ እየተባለ በሰፈር ሰው እየታማ ምንም አይመስልም። የፍቅር ክብደቱን ነው የምነግርህ፣ የፍቅር ክብደቱን። እናቴን እዛም እዚህም እየማገጠች ምናምን በቃ አብሯት ይኖራል። እሷም ትወደዋለች፣ ግን በቃ ሴሰኝነት። ፍቅር ብዙ ነገሮችን አስተናግዷል። አዲስ አበባ ላይ የሆነ ሰው አለ ደግሞ የሆነ ግንብ ስር ቁጭ ብሎ የሚውል ሰው አለ አይደል? ማታ የሚገባ ሽማግሌው ሰውዬ በቃ በጣም ከባድ ነው ፍቅር። ፍቅር ከባድ ነው። ራስን ሁሉ ነው የሚያስትና አሁን ጃኒን ይወዳታል። ጃኒ ጋር ተጣሉ፣ ጃኒ ጋር ታረቁ፣ ጃኒ ጋር እናቴን በጥፎ ነው እና ባትገቡ፣ አፋችሁን ባትከፍቱ፣ በተለይ እናንተ ትላልቅ ሴቶች ተው፣ ፊታችንን እንዳናዘርባቸው፣ ተው እንዳንከሳቸው፣ ተው እንዳንለጠልጣቸው። አንዳንዶቹ ደግሞ ምን ያደርጉታል መሰላችሁ? የግል ጸብ ያደርጉታል። አሁን ኢዮዳብ አዶናይን ከደገፈ ዮኒ ማኛ እንትናን ይደግፋል፣ ጃኒ አውቀው ሆን ብሎ። ጂጂኪያ ጃኒን ከደገፈች ልዕልቲ ማንን ትደግፋለች? አዶናይን ትደግፋለች። በሆነ ነገር ይጣሉና የሆነ ሰው ተቃራኒው ነው እያወቁት ገዛ አጀንዳ ይሆናል። አጀንዳ ትልቅ አጀንዳ ይሆናል። እነዚህ ሰዎች ጤነኞች የሚወራበትና እኔ ስለ ሰው ማውራት በጣም ነው የሚከብደኝ። እናቴ እፈራለሁ፣ ድንግጥ እላለሁ እንጂ ስለ ሁሉ ማውራ ብትሉኝ ያወራል፣ ግን ይደብራል። ጥሩ አይደለም እኮ ስለ ሰው፣ በተለይ የሰው ልጅ በክፉ አታንሳው፣ በክፉ አታንሳው። ይህንን የመከረኝ ደብረ ጽዮን ለምን እንደሆነ እነግራችኋለሁ መጨረሻ ላይ። ማንንም ሰው በክፉ አታንሳ፣ በክፉ አታንሳ። እነሱ ግን ሆን ብለው ነው በክፋት የሚነሳሱት፣ አውቀው እኮ እዚህ ጋር ሀረካት ለማድረግ ግን በጀርባ ስታያቸው ምናምን ህይወታቸው በቃ ሲያስጠላ። የሌልቲ ራሱ በቃ አንዳንዶቹ የሴት እንባ ጠባቂ ሆነው ይመጣሉ። አንዳንዶቹ የወንዶች ጉዳይ ሆነው ይመጣሉ። አንዳንዶች የሴቶች ሉዓላዊነት ይከበር፣ የወንዶች የበታችነት እየመጣ በቃ የማይሉት ፍጹም ከህይወታቸው ጋር የማያገናኝ ነገር። አሁን አዶናይን በዘሩ ቀጥቅጠው ይኸው ሽባ አደረጉት። በቃ እናቴ ቀንተውበታል። በዛለ ለምን ተለወጠ? ለምን 5 ሚሊዮን ገባ? እናቱ፣ አያቱ፣ አክስቱ። አሁን ጂጂኪያ ልጆቿን ስትናገሩባት እብድ ነው የምትሆኑ። እብድ እንዴ! ልጆቿ ናቸው። ግን ሰውን ለመናገር ደግሞ እሷ እንዲህ በዚህ ልጅ እኔ ጂጂ ትመቸኛለች፣ እናቴን ትመቸኛለች። አውቃለሁ ደግሞ
እኔ አሁን ብዙ ነገር ማቀዋል ስለ ፋኒና ስለ ሳምሪ እናቴትም ግን በቃ ይደብራል። ለምን ብለህ በሰው ህይወት ትገባለህ? አሁን ተጣሉ ብሎ ወከባ ምናምን አልተጣሉም። እናቴትም አልተጣሉም። የምወዳት እናቴን ይንሳኝ አልተጣሉም። ማስረጃ ስለ ጂጂና መጽሐፍ ቅዱስ ይዘሽ ማይ ብላት እራሱ ትሽኮረመማለች እና ትቀልዳለህ። አንዳንዶቹ በጣም ነው የሚያጧጡፉት። በቃ እነዚህ ከዛ አብረውች ይኸው ለሀገር ያብቃኝ። እንዲህ ልጅትዬ እያልኳችሁ ምን ይሽር የለም። ሁሉም ሴረኛ እና በሰው አትግቡ፣ አትቅኑ። ሌላ ያዱና አትበሉ። ደግሞ የዘሬን ያንዘርዝረኝ ባቢ እግዚአብሔርን እውነቴን እኮ ነው። አውቀው እኮ ነው አብዛኞቹ። እንደው ስለ ሁሉም የምንናገር ስለ ሁሉም የምናውቀውንና ብዙ ነገር አለ፣ ብዙ ነገር አለ። ቅልዳለን ለዩቱብ ቻናል ሲባል ለቪው ሲባል ስንት ነገር አለ፣ ስንት ብዙ ነገር አለ። በህዝቡ ላይ እኮ ድራማ ነው የሚሰሩት እኮ። በጣም የሚያስጠላ ነገር፣ በቃ የሚደብር ነገር። እራት ታጭስብን። ብርሃኑ ጁላም ያጨሳል። እንኳን እኔ ዶክተር አባተ ሞላ ራሱ ያጨሳል። ጥቁር አንበሳ ሆስፒታል ቀዶ ጥገና ከመግባቱ በፊት አንድ ሲጋራ ጭሶ ነው የሚገባው። እናቴትም ታውቀዋለሁ። የትግራይ ጊዜያዊ አስተዳደር ጌታ ማን ነበር ስሙ? ለዚች ከብት ብለህ በእናትህ አትማል። አይ እውነት ስለሆነ እኮ እናቴን አልተጣሉም እያልኩሽ። ያናዳል። በዘር ሲሄዱ በጣም ያናዳል። እናቴ እኔ አዶናይ ከልቤ ነው የምነግራችሁ። የደበረኝ ነገር አለ 1 2 3 4 ግን በቃ ይመቻል። አዳ ልጅ ብዬ አለፍኩኝ እንጂ መናገር ይችላል እንዴ። ዴዚ ዘ ቢልዲንግ ቢግ ሪስፔክት ቢግ ላቭ አላ ሀቢቢ ረመዳን ያልሆነ ሙድ ገባው እና እንደዚህ አይነት ነገር ሲመጣ አቁም። በተለይ በዘር ምናምን አትሂዱ። ዘረኛ አትሁኑ። እናቴን ይደብራል። ትግሬ ስለሆነ ትግሬ አንቆ ኦሮሞ ብሎ መናገር እኮ ይቻል ነበር። አማራ ብሎ መናገር ይቻል ነበር። ያው አስቀያሚ ንግግር እናቴ የሆነ ደባሪ ንግግር። ይህ ከተረትና ምሳሌ ምናምን ግን ያስጠላል። በጣም ነው የሚያስጠላ። ክብርን ታጣል። እኔ ምርር አለኝ የሆነ ሰዓት ላይ ንድድ ብሎ ምናምን። እኔ እኮ አዶናይ ያናደኛል፣ ግን በትግራዋይነቱ ሲመጡበት በጣም ነው የተናደድኩትና ወጥችና ይሁን ነገር አይ ደስ ደግሞ እንዲህ እውነቱን ነው እንዲህ የሚባል ስድብ እኮ ነው መሳደቡ። ወላሂ ላዚም ስናደድ ምናምን አስታቅፍረዳ የሆነ ነገር ብናገር እንዲህ ጂጂ ራሱ ድንግጥ ብላ እንዲህ እውነቱን ነው እንዲህ ግን ምን ይሰራል? የሽ ፋይዳ ሎጎሚናል እኮ ተያዚን። አሁን እነዚህ ልጆች ይታረቁ አይታረቁ የራሳችሁ ጉዳይ። እናንተ አጀንዳ ቀይሩ፣ ሌላ ነገር አውሩ። እሱ ሌላ ነው። አሁን ደግሞ አልሀበሻ የተባለችው ዱባይ ላይ ትልቅ ምግብ ቤት ያላት ትግራዊት ልታመጣው ነው። ደግሞ አይጣሉም፣ ይታረቃሉ። አሁን አዶናይ ዝግጅት ተደርጎለት ሊሞጣ ነው እያለች ነበር። ልጁ እኮ ትልቅ ማማራ ያለ አልሀበሻ ትልቅ ዝግጅት አዘጋጅታ እየጠራችው፣ አንተም የራስ ጉዳይ፣ እኔማ የራሴ ጉዳይ። በዘሩ ሲመጡ ተናደድኩ። የዘሬን ያንዘርዝረኝ እናቴ። እኔ ደግሞ በጣም ነው የሚከፋኝ እኮ
እንትን ሳይሆን ጠሽላሉ። በቃ በፖለቲካ እንኳን ይሻላል። በፖለቲካ እንኳን ብስጭት አለ እና ፖለቲካ የሰው ልጅ የሚሞትበት ነው። አሁን አንዱ አማራ በፖለቲካ አንተ ትግሪ ምናምን ብሎ ቢሰድበኝ የሆነ ይገባኛል። ለምን የሰው ልጅ ህይወት የሚቀጠፍበት ነው እና ዝም በላል። ግን እንዲያውም በተራሰው እንዴት በተራሰው ሲናገሩ አሁን ምን ትለዋል? በቃ ይህ ትግራዋይነት ጠል ነው እንጂ ያኛው እንኳን እሺ ተሰምቶት ነው አሞት ነው ወንድሙን ያጣ ይሆናል። በትግራይ ጦርነት ዘመቻ ተብሎ ሄዶ እዛው ቀንድሙን ብለውት ሙቶበት ይሆናል ብለህ ታልፋለህ፣ ታዝናለህ። ዝምታ ግን እሱም መልስ አይመልስም። ደስ ይላል። እና አሁን ገፋፍታችሁ ሰዎችን እንዳታስነሱ፣ እናቴ እንዳታስነሱ። ተው ወደ ሌላ ነገር አንግባ። እሺ ፍጠኑ። አያጅቦ አባ እማ ወያ እማ ያልከለ አያጅቦ እንዴት ነው በእናትህ? እማዬ ሐሳብ ስጪ። የምን ሐሳብ ነው? ኧረ እባክህ እኔ ድንግል ነኝ። ጭራሽ ሐሳብ ልስጥ? የኔን ሐሳብን ሼር ላርግ ብዬ ነው የገባሁት። እሺ ከነዚህ አጀንዳ እንውጣና እኔ ድንግል ነኝ የ8 ዓመት የምሬን ነው። እድሜሽ ስንት ነው? 28። በ28 ዓመትሽ ድንግል ነሽ? 8 ዓመት ሆነኛ። በ28 ዓመትሽ እስካሁን ድንግል ከሆንሽ አንቺ በሽተኛ ነሽ፣ መመርመር ነው ያለብሽ። ድንግልናሽን ደግሞ ለወንድ ልጅ ከሰጠሽ የቆለጥ እጢ ይወጣበታል። በኦፕራሲዮን አስወግጂ። አንቺ እድሜ ልክ መፈረድ ያለ በሽታ በ28 ዓመቷ ድንግል ነኝ። አንቺ ችግር ነው የምታመጪው። ጥፊ ከዚህ ደፋር የ18 ዓመት ምናምን ልትለኝ መስሎኝ እሱን ቆይቷል። ተፍ በይልላት ነበር። ጭራሽ 10 ዓመት ጨመረችበት። 28 ዓመት ምን ቀረሽ? ልታርጭ እኮ ነው። ድንግልናሽ እኮ አንጆ ስጋ ሆኗል። ይሄን ለመበጠስ አስበሽዋል? የቆለጤ ጫፍ ሲቆስል ጅቦ ግን አነፍሳ አይማርም እኮ ጌታ ድፍረቷ። ኧረ ወይኔ ልጅቷን አስደነገጥካት። ደህና ነች ውዬ? እኔ ታውቃለህ የአዶኒ ሰፖርተር ነኝ። በአዶኒ ምንም ርዕስ የለኝም። እንደ ሴት ነው ለጃኒ የቆምኩት። አሁንም ኔክስት መንዝ ይመጣል ታውቃለህ አይደለ? ዴምቪ ይመጣል፣ እንቀበለዋለን። ይሄንን ታውቃለህ፣ ኢንፎርሜሽን አለክ አይደለ? እኔ አሁንም ሰፖርት አደርገዋለሁ። አክባሪው ነኝ። እንደ ሴት ነው ለጃኒና ድምፅ መሆኑ ለምን ተቃወም ካንተ ማለት ነው። ሶፊ አንድ ነገር ላቋርጥሽ። አንቺን በጣም እቃወምሻለሁ። ኦኬ፣ በጣም ታናጅኛለሽ። ኦኬ፣ ምን ለምሳሌ? የተጎዱ ሴቶች አሉ። አምናለሁ፣ ድብና አድርጌ አምናለሁ። በወንድ ልጅ የተጎዳች በወንድ ልጅ ህይወቷ ምስቅልቅል ያለ ሴት እንዳለ አውቃለሁ። ሴቶችን በዛው ልክ ወንድ ልጅ ምስቅልቅሉን ያወጣሉ። እና አንዳንዴ የተጎዱትን ሰዎች ለይቶ ነው እንጂ ዝም ብላ ሴት ስለሆነች ብቻ መደገፉ ጥሩ አይደለም። ሴት ስለሆነች አይደለም፣ ሴት ስለሆነች ሳይሆን ሁሉም አዳምጥ። አብዛኛውን ጊዜ ስለ ሴቶች ነው። በቃ ሴት ልጅ የሆነ ነገር ስትሆን በቃ ማንም ሰው ይሁን ተቃራኒ ሀሳብ ይዘሽ ነው የምትመጪው። በቃ በሴቷ ጎን ነው የምትሆኝ መቼም ቢሆን። ይሄ ደግሞ የሚያንጸባርቀው ሌላ ነገር ነው። አንተ ባልከው አይደለም፣ አንተ በምታስበውና ሌሎቹ በሚያስቡት መንገድ አይደለሁም። እኔ አሁን ለምሳሌ የቆሰለችው ወንዶቹ ቺተር ናት ብለው በተደራረቡባት በዛ ሰዓት ያ ደግሞ ጃኒን አያነሳትም ወይ ደግሞ ወደፊት ለፊት አያመጣትም። በጣም ከባባድ ቃላቶች ከአቅሟ በላይ የሚሆኑ የሚሰነዘርባት ቃል ጃኒን ቃል ይሰብራል።
በደንብ ይሄን ብዙ ጊዜ ተከታትዬሻለሁ። ከሴቶች ጎን ነሽ ብዙ ጊዜ እና ካንተ ሞዴሬተር ሰጠኛለህ ሚዩት ማድረግ እችላለሁ ፕሊስ። ማንን ነው እዚህ ሚዩት አደረገ? ስጠኝ ሞዴሬተር ስጠኝ፣ ከዛ ትወስዳለህ ፕሊስ። እሺ አሁን ሞልቷል መሰለኝ። አንሰ ስጠኝና እኔ ሚዩት አረጋለሁ፣ ከዛ እኔ ስወጣ ትወስደዋለህ፣ ችግር የለውም። ኤኒዌይስ ከሴት ጎን መሆኔ አንተ ምንህን ነካው? እኔ ወንዶቹን ዲስሪስፔክት ካላደረኩኝ ወይም ደግሞ አዘር ሳይድ ብቻ ይዤ ወንዶችን የምናገር ከሆነ አንተ ምንህን ነካው? ምን አንዳንድ ወንዶች አሉ ሁሌ ስለ ወንድ ልጅ መጎዳት፣ ሴት ልጅ አስቀያሚ እንደሆነች ምናምን፣ ሴት ልጅ ባለጌ እንደሆነች ሲል የሚያወሩ አሉ። እነሱንም እቃወማለሁ። እኔ አንድ አመለካከት አለ። ሴትም ወንድም ይጎዳል እና ሁሌም ስለ ሴት ሲወራ አንቺ በሴቶች ጎን ነሽ እና እነዚህ ሰዎች ደግሞ የራሳቸው ችግር አለባቸው ብዬ ነው ማምነው እንጂ ዓለማችን አንቺ የምታስቢው ሌላ ሴት እኮ አታስብም። ጅቦዬ አሁንም እያልኩ ያለው ቃል ስለሚሰብር ቃል ስለሚጎዳ ትላንትና አይተሃል ወንዶቹ እንዴት ሲደራረቡ እንደነበረ። እቺ ልጅ የራሳቸው ችግር ያለባቸው ወንዶች ናቸው። ለዚህች ልጅ ደግሞ እንደዚህ አይነት ከባባድ ቃል እሷን መልሳ መቆም እንዳትችል ሲያደርጉ ምንድነው ማድረግ የነበረብኝ? አንድ ነገር ልንገርሽ። ሴቶችም ልክ ያልሆኑ ሴቶች እንዳሉ ማመን አለብሽ መጀመሪያ። አሁን ፌሚኒስት ምናምን ብሎ የተነሱት ሰዎች እኔ እፈራቸዋለሁ። ምክንያቱም ሴት ብቻ አይደለችም ተጎጂ፣ ወንድም ልጅ ተጎጂ ነው ብሎ ማመን አለባቸው። የዛኔ ነው የሆነ ሚዛናዊ የሚሆነው እንጂ ስለ ሴቶች ብቻ ሲሆን ነገሩ እየሳተ ወደ ሌላ ነገር ይመጣ። አልወድም። ሴትም እኔ እዛ ጋር ወንድን ዲስሪስፔክት ሳረግ ለጃኒ ድምጽ ሲሆን ወንድን ዲስሪስፔክት ሳረግ ግን አይተሃል። በፍጹም ግን ሁሌ ከሴቶች ጎን መሆን የለብሽም። እንዴ እኔ ግዴታ ነው ይሄ። በቃ መንፈሴ ያዘኛል። ገብቶሃል? ወንድ ጋር ሆኜ ከአንተ ጋር ሆኜ ሴትን መስደብ አልችልም። ይሄ ይኸውልህ ሴት ሆነ ስታውቀው ነው ይሄን ስሜት የምታውቀው። እኔ ሴት እየተበደለች አየች። ይሄንን ነገር በጣም እቃወማለሁ። ለምን ሴት ሆነ ነው የምታውቀው? አንድ ነገር ልንገርሽ፣ አሁንም እየሰማሽኝ አይደል? እየሰማው። አሁን ሴት ብቻ ስለሆነች ስንት ወንድ ይፈልጋታል? ሳቷሽ ብዙ ወንዳ በደንብ ብዙ ወንድ አክብሯት ወዷት ከሷ ጋር መኖር እየፈለገ ምናምን ችላ ብላው የጎዳት ሰው ጋር ምትኖር አለች አይደለ? የጎዳትን ሰው ፈልጋ ይዛ ፍቅር ብላ ከአንዴም ሁለቴ ሶስቴ ጎድቷት አብራው ዝም ብላ ምርር ብሏት የምትወጣ ሴት አለች። ግን እሷን እኮ እንደ ክብር ሊያኖራት የሚችል ወንድ ደግሞ በዙሪያዋ ብዙ ናቸው። የሁሉም ይለያያል እኮ ጅቦ አይደለ? የሁሉም ጉዳት ይለያያል። እኔ ደግሞ አንተ እኮ በጣም ወደ ሌላ ነገር ነው። እኔ ለወንዶች ሌላ ነገር ያለኝን ያስመስል አይደለም። እነሱ ተሰብስበው እቺን ልጅ ቀና እንዳትል ሲያደርጓት ምንድን ነው ማድረግ ነበር? ዝም ማለት ነበረብሽ ነው የምትለው? ኖ እሷም ተሳስታ ሊሆን ይችላል። በቃ አይደለ እንደዚህ ስለ ሴቶች ብቻ ሁሌ እንትን ማለት አልገባሽ ይሆናል አላቅም። ግን ሁሌ ስለ ሴቶች ብቻ መወራቱ ልክ አይደለም። አሁን ፌሚኒስት በቃ ሴቶች ተጎድታ ሴት ተደፍራ ሴት ምናምን ሴት ያ ነገር እኔ ልክ አይመስለኝም። ግን መጠናዊ የሆነ ልክ ባለው ነገር ብንከራከር ብንወያይ ሰላም። አንተ ይሄንን የሞተ መኪናን አታስነሳብን። ሚውት አድርግ እንዴ። እየሰማሽ ነው አይደለ ሶፊ? እየሰማሁህ ነው። እና ይኸው አሁን አንቺን ብቻ ሳይሆን የተለያዩ ሴቶች እዚህ ያሉት እስቲ ውስጣችሁን እዩት። እስቲ ውስጣችሁን በተለይ ተጎዳን የምትሉ ሴቶች ስንት ወንዶች ናችሁ በውስጥ መስመር የሚያናግሯችሁ? ስንት ነው የሚያለቅስልሽ ምናምን? አሁን እኔ ሶፊን በውስጥ መስመር 3 ነው ሀይ ቁጥር ሽላኪ ልያልኩ እንዲህ ማጨናንቃል። እኔን የመሰሉ ደግሞ ስንት አሉ ሶፊዬ፣ ሳቷሽ ብዙ ናቸው። እነሱ እኮ አሁን ስላላወራሻቸው እንደጎዳሻቸው ታውቂያለሽ። ወዴት ነው ደግሞ? ይሄ ልክ ነው፣ ይሄ ልክ ነው። እውነት እኮ ነው። ከእውነት መሸሽ የለብንም። አሁን ስንቶቻችሁ ናችሁ? እስቲ ሜሴጅ ግቡና እዩ። ስንት ወንድ ነው አፈቀርኩሽ ወደድኩሽ የሚለው? ሂድ ከዚህ ብለሽ የማትመልሽ ኧረ ብሎክም ነዘን ጨቀጨቀኝ ብለሽ ይሄ እኮ እየጎዳሽ እኮ ነው። አይሽ እና ምንድነው መሆን ያለብን? ዘ ፌሪስት ይላል። ፌር መሆን አለብን ሁላችን።
ገባሽ? እኔ አዶኒን እንደ ጥፋተኛ ባደርግና ወይም ደግሞ ሰሟንን ጥፋተኛ አድርጌ እንደዚህ ነው ብል ልክ ነው። እኔ ምን ያደረኩት ነገር አለ? ሸርሙጣ ሴት ሸርሙጣ ወንድ ለሴት ኩዊን ነግሬሻለሁ። እኔን አይደለም ይገባኛል። እኔን እንደዚህ ደፍረሽም አትይኝ። ግን ታይ ጥሯል። ምንድን ነው የጀመርከው? አልገባኝም። ምን ይያልክ? ወይኔ አይጂው ታውቅ እኮ የምር ነው። እና እንዴት ነው የሚመጣልህ? የምሯን ስለምትናገር ነው። እኔ እኮ የምር እንደዚህ አይነት ሳቅ ያስቀናኝ። ኮይኔ የኔ ማር ምንድን ነው አልገባኝም። አማራ እኔን እንደዛ እንደማትናገረኝ አውቃለሁና በደንብ ነው የማውቃት ምናምን ታይ ጥሯል። እና ይኸው ወደ ዋናው ሀሳብ ስንሄድ ሴትም ወንድም እኩል ናቸው፣ እኩል ይጎዳሉ፣ እኩል ይጎዳሉ። ይሄንን አምነን አዳዲስ ነገሮች ሲፈጠሩ አሁን ዝም ብለን ከሴት ጎን ወይ ደግሞ ዝም ብለን ከወንድ ጎን ከመሆን ነገሩን ማጥናት፣ በተለይ ደግሞ እንደዚህ ሴት ወንድን ጎዳ ወንድ ሴትን ጎዳ ሲባል ሁለቱ የተጎዱት አካሎች ቢወያዩ ቢቀራረቡ ተነጋግረው እህትና ወንድም ቢሆኑ ይህንን ነገር ነው ማስፋት ያለብን እንጂ ስለሴት ይከብደኛል። እናቴ እሺ፣ በምን መንገድ? እሺ አሁን በዚህ መንገድ ይቀየር በልና ተናገራ፣ ከዛ እንቀይረዋለን። አንተ የምታውቀውን አይዲያ ንገረኛ። እቀበላለሁ። ጃኒን እንደዚህ አሏት፣ ጃኒን እንዲህ ብለዋት ምናምን ከማለት ጃኒና አዶናይ መነጋገር እኮ ይችላሉ። እህትና ወንድም መሆን እኮ ይችላሉ። ግዴታ አሁን እኔ ካፈቀርኳት ሴት ጋር ለበርካታ ዓመታት ኖርና ስንለያይ በቃ እንደ እህትና እንደ ወንድም ደስ የሚል እህትና ወንድም የለም። እየደወለችልኝ እየደወልኩላት በቃ ቅርርብ በጣም ኩሉ ደስ የሚለው እኮ ነገር። እቺ ልጅ ተመታሁኝ፣ ተበደልኩኝ፣ አካውንቴ ቤተሰቤን የማስተዳደርበት አካውንት ተዘጋ፣ ተመትቼም ነበረ። ዝም ብዬ ብዙ ነገር ባሳልፍም ህይወቴን የምኖርበት ቤተሰቤን የማስተዳደርበት አካውንቴ ተዘግቷል፣ ተበድያለሁ ካለች መታ በአፏ የተናገረቻትን ጃኒ ከሷ ጎን ከመሆን ውጭ እኔ አማራጭ የለኝም። ስለ እውነት ከሆነ ነገም ደግሞ ሌላ ሰው ሴም የሷን አይነት በደል ከተበደለ ወንድ ሆኖ እና መቶ ከተናገረ ከሱ ጎን ነው መሆኑ። ጅቦዬ ግን አሁን እዚህ ጋር የኔ ጥፋት ከጃኒ ጎን መሆኔ የኔ ጥፋት ምንም እኔ አልታየኝም። ሜቢ ያንተ የታየበት መንገድ ሌላ ሊሆን ይችላል እንጂ መታ የተናገረችው በደሏን ከጎኗ ግዴታ እንደሆነ ነው አይደለ? ማሚ ሀሳብ ስጥበት። ኮፒ ሊንክ ታብታብ አድርጉ፣ ኮፒ ሊንክ ሪፖስት ምናምን እስቲ አድርጉ። ማሚ ሀሳብ ስጥ። ኦኬ፣ ሰላም ጅቦ፣ ሰላም ብያለሁ። ረመዳን በመጀመሪያ እኔ የምለው አላህ ይክርመክ ብልኸይር። አሚን አሚን። እኔ የምለው እንትን ባን ሆና አይደል የተባለው አካውንቷ የጃኒ እና ታዲያ ባን ከሆነ ካምፓኒ ነው መጠየቅ ያለበት። ምንድነው ነገር አልገባኝም። እኔ እዚህ ጋር ባን ከሆነ ካምፓኒው ነው የሚዘጋው። እንትን ዲአክቲቬት አድርጎት ፓስዋርድ ወስዶባት ዲአክቲቬት አድርጎት ከሆነ ኦኬ፣ ያንን እንዲስተካከል ማድረግ። ባን ከሆነ ግን በቃ ካምፓኒው ነው የዘጋው። በቃ ፎሎ ትደረግ በአዲስ። ምንድነው አሁን አልገባኝም። አሁን አንደኛ ጃኒ ከጎኗ እንደሆነ የሚባለው ጃኒ ጎን አላት ወይ ነው መጀመሪያው። አሁን ጥያቄው ነው እና ምን ጎን ነው? ይሄም ነውር ነው። አሁን ማሜ የተናገርከው ነውር ነው። እሷም ሴት ነች፣ ሰው ነች። አዶናይም እንደምታየው ወንድ ነው፣ ሰው ነው። እና አሁን በሁለቱም ዙሪያ ላይ ጅቦ አካውንቱ ባን ነው አይደለም? ተዘግቶ ነው አይደለም? ይሰማል ጅቦ? ያ ትሰማለህ። ግን ምንም ሀሳብ እኔ አልገባኝም። አሁን ለምሳሌ ባን ከተደረገ ካምፓኒው ነው ስድቡና ወይም ደግሞ ማንጓጠጡ ምን አመጣው? ኦኬ። እና ለዛ ነው እና የማ ኢንዲቪዥዋል የሚያደርጉትን ምን ማድረግ ይቻላል ብለሽ ነው ሶፊ? አሁን ስለ አካውንቷን ያወራኸው ዳሴት በቃ አካውንቷን ካምፓኒ ነው የሚመልሰው። ዳሴት ምንድን ነው ስለሷ ለምንድን ነው የምታወሩት ነው? አልገባኝም። አራዲ አላልኩኝም እንዴ
እኮ ሀሳብ ምንድን ነው? ምንም ንግግርህ አይገባም። ያ አልገባኝም። አካውንቱ ባንክ ለምን ሀሳቡን እኔ ተንተን አላረግልም? ጥቁር ጎጃሜ ጥቁር ጎጃሜ ይኸው ምን መሰለህ፣ አሁን ይኸው በሁለቱ መካከል የኢትዮጵያ ሕዝብ ገብቷል። ጃኒ አትገባውም፣ ጃኒ ትገባዋለች፣ ወዘተረፈ እንትን ምናምን ገባ አይደለ? ገብቷል ጥቁር ጎጃሜ። አይ እኔ አካውንት ላይ እንትን ያለው ነገር ከጎኗ ምናምን ሲባል ላይ አይደለም። አሁን ይለያዩ አንድ ላይ የሆኑ የኢትዮጵያ ሕዝብ እየወሰነ ነው። አይ ስማ እንትን ብትመለስ ነው የሚሻለው። አይ ቲንክ እሷ አዶናይ አልተመቻትም መሰለኝ። ወደ አንተ ግራ ገብቶሃል። በቃ ይኸው አሁን ምን መሰለህ፣ እኔ ላስረዳ። ወደ ጆን ዳንኤል ለመመለስ አንተ በሚገባ ቋንቋ ይኸው አሁን ይኸው ማች የሚያደርጉት ጆን ዳንኤል ጋር ነው። ጃኒና ጆን ዳንኤል ናቸው። ጅቦ ይሰማዋል። አዶናይ ጋር ማች አታደርግም። እኔ እንደዛ ነው የማስበው። ሰው ወደ ጆን ዳንኤል ጋር ማሸማገል ነው የተሻለ ነው ብዬ የማስበው። እዛ ሄዳ ትጠፍጠፍ። አይ ፍቅር አለባት እኮ ፍቅር ያለ ነገርዮች ሲታይ ወደ ጆን ዳንኤል ነው። ጅቦ ለምን እንዳልኩ ልንገርህ። ይልክ አሁን ከአዶናይ ጋር የሆነ የማሳየት ፎቶ ይነሳሉ፣ የሆነ መልክ ይሰራሉ ምናምን ላይ ካለ አይደለ እንደ ሙቪ ትወና ነው የሚመስለው። ግን ጆን ዳንኤል ጋር በነበረችበት ጊዜ ከልቧ ነው ጃኒ እንትን የምትለው። ገብቶሃል? የሚል ልጅቱ ፍቅር ያለባት ከጆን ዳንኤል ነው የምለው። ደግሞ ጀለስካ ደግሞ ብዙም እንትን አለ። ኮልሚ ማሜ ጃኒ ፍቅር ያለባት ውስጧ ገብተ ነበር እንዴ? ማለት በስክሪን አይተ ነበረ ጃኒ ውስጥ ማን እንዳለ በምን አወቅ? አይ በነገራችን ላይ ልሽ ከስሜት ያለ ፍቅርና ትወና በደንብ ነው የሚታየው። እንዴ ላይክ አዶናይ ጋር እየተወኑ ነው። ጀስት ትወና ነው ያለው፣ ስሜት የለውም። ሻላር ነው አሪፍ ካፕል ምናምን ለመምሰል ምናምን የሆነ ቦታ ይሄዳሉ ምናምን። ግን ጆን ዳንኤል ጋር ምንም ነገር አላስመሰሉም። ጀስት እየኖሩት ነበር፣ ፍቅርን እየኖሩ ነበር ጆን ዳንኤል እና ጃኒ ማለት ነው። ላይቭ ምናምን በሚጫወትበት ጊዜ ብዙም በጩቤ ምናምን እየተወጋጉ እንዴት ነው እና ፍቅር እኮ ነው የሚያዋጋው እኮ። ምንድን ነው የምታወራ? ፍቅር እኮ ነው። ኧረ በስመ አብ ስማ፣ ጅቦ የምትጣላው እኮ የምታፈቅረውን ሰው እኮ ነው። ስሜት የማይሰጠ ሄድ። አሁን አዶናይ ይሄዳል ሄደ በቃ የሆነ ሳለ ነበር ማምን ፍቅር በዱላ ዱላ ውስጥ የምትገባ የሆነ አክት ሪያክት የምታደርገው ልብ ላይ የሆነ ስሜት ሲኖር ነው። ገብቶሃል? የምልህ ሰው ታፈቅረዋለህ ጃኒን ነው የምልህ እንትን ጆን ዳንኤል እና አዶናይ መቀጥቀጥ አለበት። አችል ልጅ ወጣ በገባ ቁጥር መጠብጠብ አለበት። ጅቦ ሲሪየስሊ ወላሂ እየሰከስኩ አይደለም። ፍቅር ያለበት ሰው እኮ ይለያል። ፍቅር ሲኖር እኮ ጅቦ አሁን ደግሞ ጠይቀው ምን ትወና ላይ ነው ያሉት። ገብቶሃል? እየተወኑ ነው። እንትና ጋር የካፕል ሙድ ይጫወታሉ ምናምን፣ አሪፍ ቪዲዮ ይሰራሉ ምናምን። ማሚ አንድ ጥያቄ ልጠይቅህ። በፍቅር ህይወት ውስጥ በፍቅር ህይወት ውስጥ ስንት ሴት ወግተሃል? ባንክሽ ሳውዲ አረቢያ ነው የሚኖረው። ሴት ልጅ ወግቶ አያውቅም፣ ግን ሩዝ ይጋብዛል። እኔ ወግቼ ማላውቅም። ማለት ሀሳብ መወጋጋት የፍቅር እና በቃ ሪል ፍቅር ነው የሚያሳየው አልክ። ብዙ ሴቶች ወግተስ ብዙ ሴቶች ደብድበሃል ማለት ነው በእንደዚህ አይነት። ሊስን እኔ እንደዛ አድርጌ አይደለም፣ ግን ስለ ፍቅር አውቃለሁ። አቶ ሶፊ ተረጋጋ። ጥያቄ በጣም ይገርማል። እንደዛ እያልኩ አይደለም። ስሜት ተግባሩ ጥሩ ነው እያልኩ አይደለም፣ ግን ዛሙድ ያስገባቸው ፍቅር ስላለ ነው። ገብቶሻል? የማታፈቅሪውን ሰው ልትጎጂው ማትፈልጊ በሰዓቱ የሚሰማት ስሜት ወይም የሚሰማቸው ስሜት እኮ ነው። ያንን መቆጣጠር ስለሚያቅታቸው እኮ ነው ወደሆነ ድርጊት ውስጥ የሚገቡት። ገብቶሻል? የማታፈቅሪ ሰውማ በቃ ጀስት የሆነ ሰዓት ላይ አብሮሽ ነበረ ሄደ በቃ። ጥቁር ጎጃሜ ጥቁር ጎጃሜ ጥቁር ጎጃሜ ይመጣሉ ፍቅር በድብድብ ጥቁር ጎጃሜ። ትክክለኛ ፍቅር ስለሆነ ነው
እጅ ለእጅ የሚተላተሉት አለ አንተ ጃኒን ስንጥቅ አላየሁም እንዲህ በምላጭ ዝርግ ሆዷ ቢሆን አንጀቷ ወጥቶ ጥቁር ጎጃሚ አይ ማሚ አንዳም ፖለቲካ ታወራለህ እንጂ ስለዚህ ጉዳይ ምን አባ በህይወት አፍቅረ ራሱ አታውቅም አንተ ደነዝ እኔ አላውቅም እንዴ አንተ